እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። ዛሬም የጌታችን የኢየሱስ ክርስቶስን ማንነት ትንሽ ለማጠቃለል ሞክርና የሚቀጥለው ሳምንት አገልግሎቶቹ ላይ ያተኮረ ትምህርት እንማርና ዘን ትምህርተ ክርስቶስን እንጨርሳለን ማለት ነው። ከቻልን አይ ቲንክ መቻል አለብን። መጨረሻ ላይ የሚቀጥለው ሳምንት ትንሽ የምናምነውን በተለመደው አይነት ትምህርት በአንቀጽ ነገር ለማስቀመጥ እንሞክራለን። ጌታ ኢየሱስን በተመለከተ ክርስቶስን በተመለከተ ትልልቅ የእምነት መግለጫዎች አሉ። በጣም የተከበሩ የእምነት መግለጫዎች አሉ። ብዙ ኮንትሮቨርሲዎች የተነሱት ኢየሱስ ጋር ስለነበረ እና የተነሱ በጣም ብዙ ንፋቂዎችና የስህተት አስተምህሮ ደግሞ ዎች የተነሱት በክርስቶስ ዙሪያ ስለሆነ ትልልቅ ጉባኤዎች የተካሄዱት በክርስቶስ ማንነት ነው እና ትልልቅ የሃይማኖት መግለጫዎች አሉ እና እነሱ ላይ ለመጨመር ሳይሆን ግን አትሊስት በእኛ ቋንቋ ለእኛ በሚገባ መንገድ ለማስቀመጥ እንሞክርና ትምህርተ ክርስቶስን እንጨርሳለን። ን ጰራቅሊጦስ ይሆናል። በጣም ጥሩ አጋጣሚ ነው ደግሞ ከጰራቅሊጦስ በኋላ ትምህርተ መንፈስ ቅዱስን እንቀጥላለን ማለት ነው። የመንፈስ ቅዱስ ሆኖ ይቀጥላል ማለት ነው። አንድ የመጽሐፍ ቅዱስ ክፍል በማንበብ እንድንጀምር ጠይቃችኋለሁ። የዛሬው ትኩረታችን የኢየሱስ ክርስቶስ ሰውነት ነው። ፍጹም ሰው መሆን ነው። ባለፈው ሳምንት የክርስቶስን መለኮትነት ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለው ነው ለማየት የሞከርነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ስንል መለኮታዊ ማንነቱን የሚያመለክት ነው። አምላክ ነው። ኢየሱስ ክርስቶስ ደግሞ የሰው ልጅ ኢየሱስ ክርስቶስ ደግሞ ሰው ፍጹም ሰው ነው። ዛሬ ትንሽ ፍጹም ሰው መሆኑን ለማየት እንሞክራለን። ትንሽ ደግሞ ከቻለን ወደ መጨረሻ እነኚህ ሁለት ባህሪያት እንዴት ነው የሚኖሩት በአንድ ፐርሰን በአንድ ቢንግ ውስጥ የሚለውን ለማየት እንሞክራለን። ትንሽ ቴክኒካል ነገሮች ዛሬ ሊበዙት ይችላል። ቼክ መደራረግ በጣም ጥሩ አሎረል። አንዳንድ ቀኖች እንደዚህ አይነት ነገር ናቸው። በጣም የሆነ በቃ ምንም ቀለል ያሉ ናቸው። ነካ ምንም ማረግም አያስፈልግም። የተነቃቁ ናቸው። ፕሪቺ ናቸው። በጣም ጥሩ ናቸው። አንዳንድ ቀኖች ደግሞ አሉ ትምህርተ ሥላሴ ትዝ ይላችሁ እንደዛ ትንሽ ወደ መጨረሻ ትንሽ ለማማጥ እንሞክራለን። ሁሉን አንረዳም፣ ግን በቻልነው መጠን ለመረዳት እንሞክራለን። ሚስጥር ስላለው ሚስጥሩ ለአምላካችን ነው፣ የተገለጠው ለእኛ ነው። የተገለጠልንን ለማወቅ ደግሞ ትንሽ እንሞክራለን እና እንደዚህ እየተባባላችሁ ቢሆን ዛሬ እንጨርሳለን ማለት ነው። የኢየሱስ ሰውነት ነው። ኢየሱስ ማን ነው? ክፍል 2 ነው የዛሬው። ክርስቶስ ፍጹም ሰው በሚል ነው የምንቀጥለው። ፊልጵስዩስ ምዕራፍ 2 ላይ እንድናነብ ጠይቃችኋለሁ። እንግዲህ አሁን በጣም ብዙ ከክርስትና ውጪ ያሉ እምነቶች መቀበል የሚከብዳቸው የኢየሱስን አምላክነት ነው። ታውቃላችሁ በጣም ምክንያቱም ወንጌል ላይ ሲያነቡ የሚያዩት ሰው ነው፣ ደግሞ ሰው ነው እና ሰው ነው። ይበላል፣ ይጠጣል፣ ይተኛል፣ ይነሳል፣ ደከመኝ ይላል፣ ተደሰትኩ ይላል፣ አዘንኩ ይላል እና ይሄን እንዴት አምላክ ሊሆን ይችላል ይላሉ እና የሚያዩት ወንጌል ውስጥ ሰው ነው ክርስቶስ እና በጣም ይቸገራሉ። ይሄንን እሱን አምላክ አድርጎ መቀበል በጣም ይቸገራሉ። የተወለደ ያደገ ሰፈር ውስጥ የኖረ ሰውን አምላክ ነው ብሎ መቀበል ይከብዳቸዋል። ሰው ላስት ዊክ ያየነው አምላክ ነው፣ ይሄ ሰው ብቻ አይደለም ማለት ይሄ ሰው ብቻ አይደለም አምላክ ነው የሚለውን አየን። በጣም ብዙ ክርስቲያኖች ደግሞ በነፊቱ እንዳይቀርብን ማለት ነው። በጣም ብዙ ክርስቲያኖች ደግሞ አምላክ የሆነውን ኢየሱስን ስለሚያውቁ ኢየሱስ ክርስቶስ ጌታ ነው ብለው ስለሚያምኑ ኢየሱስ ክርስቶስ አምላክ ነው ብለው ስለሚያምኑ ፈጣሪ ነው ብለው ስለሚያምኑ ጉልበት ሁሉ ለእርሱ ይንበረከካል እርሱ አምላካችን ነው ብለው ስለሚያምኑ ሰው መሆኑ ያዝ ያደርጋቸዋል። እንደው ሰው ነው ብለው እንኳን ሲያምኑ እንደው ሰው ነው ነገር አይደለም። በጣም አስፈላጊ ነው ግን ወንድሞች እናቶች ክርስቶስን እንደ ማንነቱ እንድንከተለው ነው የተጠራ ነው። አንተ ላስት ዊክ ያየ ነው። አንተ ክርስቶስ መሲህ አዳኝ፣ ይሄ ሰዋዊ ማንነቱን አመላካች። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። መሳት የለብንም፣ እነኝን ማምታታት የለብንም። የሕያው እግዚአብሔር ልጅ መለኮታዊ ማንነቱን ዲስክሪፕሽን ነው። ኦር
ይሄ ጴጥሮስ የተናገረው ነው ማቴዎስ 16 ላይ ኦር ሮሜ 1 ላይ ያየ ነው። ወንጌል ስለ ልጁ ነው፣ ስለ ኢየሱስ ክርስቶስ ነው። በስጋ ስጋ የሚለው ሰው በሰው ማንነቱ ነው። በስጋ ከዳዊት ዘር የሚመዘዘው ማለት ነው። በስጋ የከሌ ትራይብ ከይሁዳ ምናምን ተብሎ የሚነገረው የዘር ሐረጉን የሚቆጠረው በስጋ ሰው የሆነው የዳዊት ልጅ የሆነው ነው። ግን ደግሞ እንደ ቅድስና እንደ መንፈስ ቅዱስ አሰራር ደግሞ ከሙታን በመነሳት ደግሞ በኃይል የእግዚአብሔር ልጅ መሆኑ ደግሞ ስለተገለጠው፣ ስለዚህ የዳዊት ልጅ እና የእግዚአብሔር አሁን ወንጌል ከነኚህ አንዱን ከተወ ሸፋፋ ይሆናል። አስተሳሰባችን ማለት ነው። ወንጌል ሸፋፋ ሆኖ ሳይሆን አስተሳሰባችን እንደዚህ ከሆነ ይንሻፈፋል ማለት ነው። እና እግዚአብሔር የሆነ ነገሩ አሳዝኖን የሆነ ነገሩን ስንተው ደስ አይለውም። እኛ መጀመሪያ እንድናዝንለት አልተጠራንም። ወይ ታዲያ ያን የሚያክል አምላክ እንደው ሰው እንደው ይሄን የሚያክል ነገር በቃ ምንም ራሱ ሳያዝን ወዶን ከመጣ ወንድማችን ተብሎ ለመጠራት ካላፈረ እኛም አንድ ጊዜ እዚህ ፒቲሲ ስናስተምር ድሮ አስተማሪዎች ሆነን አንድ ተንኮለኛ ምነው ግን አሪፍ ሰውዬ አስተማሪ ጓደኛ ነበረኝ። አብሮ እዚህ የሚያስተምር አንዳንዶቻችሁ ታውቁት ይሆናል። ዲስክራይብ ሳደርግ እንትን ነው መቀለድ ይችላል ምናምን ያደርጋል ማለት ተንኮል ነገር ይችላል። አሪፍ አይነት ተንኮል ደግሞ በጣም ጎበዝ አስተማሪ ነው። እና አንድ ጊዜ ማቺንግ የሚባል ማቺንግ አለ አይደለ? ፈተና ማቺንግ ይፈትናል። አንድ ጊዜ ክሪስቶሎጂ ላይ ነው ምናምን ነገር እንደዚህ ማቺንግ ሲፈትን አንድ ዝም ብሎ ቃል ፈጥሮ ረጅም ቃል ፈጥሮ የትም እኮ አይገባም ለየትኛውም የማይሆን እንደው እንደዚህ አይነት ቃልም ያለ አይመስለኝም። ረጅም ቃል አለ እና ምንም ግን ማች የሚያደርገው የለም። ምንም ከዲስክሪፕሽኑ አንዱንም ማች አያደርግም። እና ዝም ብሎ እንዲተውት ነው ተማሪዎች አይ እንኳን ብለው እንዲተውት ነው። አንድ ተማሪ ግን ከሆነ ጋር ማች አድርጎታል እና ኦፍ ኮርስ ኤክስ ነው ከሆነ ጋር አገናኝቶታል። እና በኋላ አስተማሪው ጋር መጣ። ይሄ ታዲያ እሺ ይሄ ካልሆነ ከየትኛው ጋር ነው የሚዛመደው አለው። በኋላ አስተማሪው ከየትኛውም ጋር አይዛመድም። አንተ ከምን ጋር አንተ ከዚህ ጋር እንዴት አዛመድከው አለው። እና ሲለው እንዲሁ ይሄን የሚያክል ቃል ሜዳ ላይ ትጥለዋለህ ብዬ እንዴት አድርጌ ላስብ በሐዘኔታ ማለት ነውና ይሄን የሚያክል አምላክ ሰማይ ምድሩን የፈጠረ አሁን ግርግም ውስጥ ተወለደና ምናምን እንደው ሰው ሆነ በቃ ምንም እኛ እናመልከዋለን። አምላክ ነው ደግሞ ወንድማችን ነው። እና ይሄ ባላንስ በጣም ያስፈልጋል ወንድሞቼ እህቶች። አይ ቲንክ በጣም ብዙ ክርስቲያኖች እናነባለን እንጸልያለን፣ ግን በጣም ብዙ ክርስቲያኖች የምናፍርበትም ዶክትሪን መሆን የለበትም። አምላክ ነው አላልከኝም ወይ? ታዲያ በላ ሲባል በላ ነው ማለት ይለስለክ ይሄ ነዋ ዘ ሚስትሪ። ይሄ ነዋ እኮ ክርስቶስን ልዩ ያደረገው። ሙሉ ሰው ነው፣ ፍጹም ሰው ነው ስንል እሱ ነው። ሙሉ በቃ ኮምፕሊት ሂውመን ነው። ከኃጢአት በስተቀር ሙሉ ሰው ነው፣ እንደኛ ማለት ነው። ከኃጢአት በስተቀር ልክ እንደኛ ሰው ነው። ሙሉ ፉል ሂውማን ኤንድ ፉሊ ጋድ ነው። እና ይሄ ነው እምነታችን፣ ይሄ ነው ዶክትሪናችን። አእምሮ ይለጠጣል። የስ ሁሉን ኤክስፕሌን ለማድረግ እንችላለን? አንችልም። ሚስጥር ነገር አለው። እውነት ነው ግን እውነት ነው። ግልጽ ነው ወይ? ፊልጵስዩስ ምዕራፍ 2 ቁጥር 6 እስከ 11 ቆመን እንድናነብ ጠይቃችኋለሁ። ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 6 ነው የምንጀምረው። የተጣሉ ሰዎችን ባካችሁ መብታችሁን ተው እያለ ነው። ባይ ዘ ወይ ክሪስቶሎጂ ምናምን የምንለው ነገር በህይወታችን አፕላይ የሚደረግ እንደሆነ ታውቁ ይሆናል ብዬ አስባለሁ። እንዲሁ ዝም ብሎ ሎጂ ብለን ልንሄድ ሳይሆን ለህይወት የማይሆን ነገር የለም። ለጳውሎስ የህይወት ነገር ነው እና እየተጣሉ እየተጋጩ እና በትዕቢት አንዱ ከከሌ ይበልጣል እያሉ እየተጋጩ ያሉ ክርስቲያኖችን ኧረ ባካችሁ መጎዳት ልመዱ፣ ያላችሁን መብት መተው ልመዱ፣ ያላችሁን መብት ተዉ። እንደማን ይልና በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ የኢየሱስ ህይወት የምንከተለው ነው ማለት ነው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ውስጥ ደግሞ ይሁን ይልና ቁጥር 6 ላይ ስለ እርሱ ልንገራችሁ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ግራብ አድርጎ አልኖረም። መለኮትነትን አልቆጠረውም። ነገር ግን የባሪያን መልክ ይዞ
በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እንጸልይ። እግዚአብሔር አባታችን ዛሬም ጸሎታችን እንዳለፉት ሳምንታት ነው። እርሱን እንድናውቀው የበለጠ እንድናውቀው በትክክል እንድናውቀው ማወቅ በሚገባን መጠን ኢየሱስን እንድናውቀው የጥበብና የመገለጥን መንፈስ ስጠን ጌታ ሆይ። እግዚአብሔር አባት ሆይ እዚህ ላለነውም ኦንላይን ላሉትም ለእኔም ለባሪያህ እውነትን እንዳንስት እውነትህን ግለጥልን፣ እውነትህን አብራልን። እግዚአብሔር ሆይ እግዚአብሔር አምላክ ነው፣ ለእኛም በራልን ተብሎ ተጽፏል። አቤቱ ብራልን፣ በመካከላችን እንድናውቅህ፣ እንድናመልክህ፣ እንድንገዛልህ ብራ በመካከላችን። እግዚአብሔር አባት ሆይ ልባችንን ክፈተው፣ እኔም የምናገርበትን ጸጋ ስጠን ጌታ ሆይ። ለወገኖችም ለሚያደምጡን ሁሉ እግዚአብሔር አባት ሆይ የልቡናችን አይኖች እንዲበራ ጌታ ሆይ እንዲከፈቱ እንዲያዩህ እግዚአብሔር ሆይ እንጸልያለን። የምንማረው ደግሞ ዝም ብሎ በአንደበታችንና በአእምሮአችን ብቻ የሚቀመጥ ሳይሆን ሕይወታችንን የሚለውጥ የዕለት ተዕለት ተግባራችንን የሚቀይር የምንኖረው ይሁንልን ጌታ ሆይ። የምንኖረው እግዚአብሔር ሆይ እናምናለን የምንለውን የምንኖርበትንም ጉልበት ጨምረህ እንድትሰጠን እንጸልያለን። ስለ ሁሉ እናመሰግንሃለን። በስምህ እንጀምራለን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። ኢየሱስ ፍጹም ሰው ዶክትሪኑ ምንድን ነው? አምላክ ሰው ሆነ። ዳትስ የእግዚአብሔር ልጅ የሰው ልጅ ሆነ። አምላክ በተአምር የሰው ልጅ ሆነ። ፉል ሂውማን ማለት ነው። ባጭሩ ዲስክራይብ ላድርግላችሁ። ባለፈው ሳምንት ዲስክራይብ እንዳደረኩት እምነታችንን ይሄ አጠቃላይ ቀስ ብለን እንጽፈዋለን፣ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት ነው። የእግዚአብሔር ልጅ መለኮታዊ ማንነቱን ሳይጥል፣ ይሄ ነው እንግዲህ ከባድ ያደረገው። ዛት ቤቢ የስ መለኮታዊ ማንነቱን ሳይጥል በድንግልና ውልደት this is a miracle በድንግልና ውልደት ሰው ሆነ። አምላክ ሰው ሆነ። አምላክ ሰው ሲሆን ተራ በተራ አይደለም። this is a serious የክርስቲያን ዶክትሪን ይሄ ነው። ተራ በተራ አይደለም ማለት ሰው ሲሆን አምላክነቱን ትቶት ከዛ ሰው ሆነና 30 ምናምን ዓመት ከዛ በኋላ አምላክ ሆነ እንደገና ኑ በአምላክ ዘንድ መለወጥ የለም። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። አምላክ በባህሪው is unchanging. remember የአትሪቢዩት ስንማር የእግዚአብሔር ባህሪያት ስንማር አይለወጥነት ነው። አምላክ አይለወጥ። አምላክ ተለውጦ ሰው አይሆንም። ለምሳሌ አምላክ ተለውጦ ሰው አይሆንም። ሰውም ተለውጦ አምላክ አይሆንም። ምንድነው ያደረገው? አምላክ ሰውነትን ወሰደ። አምላክ ሰው ሆነ without አምላክነቱን ሳይተው። ናው ፊልጵስዩስ ምዕራፍ 2ን ተመልከቱ። ፊልጵስዩስ ምዕራፍ 2ን ወስደው አንዳንድ ለምሳሌ አንዳንድ ጥንትም የነበሩ ትምህርቶች አሁንም ያሉ ትምህርቶች ራሱን ባዶ አደረገ የሚለውን ይወስዱና ኪኖሲስ ቲዮሪ የሚባል ምን ማለት እንደምታውቁ ታውቁ። ራሱን ባዶ አደረገ የሚለው መለኮታዊ ማንነቱን ተወውና ይመስላቸዋል። ባዶ አደረገ መለኮታዊ ማንነቱን ተወውና then ሰው ሆነ ብለው ይተረጉሙታል። ራሱን ባዶ አደረገ ግን ራሱን ባዶ አደረገ መለኮታዊ ማንነቱን አንጠፍጥፎ ተወው እንዳልሆነ በጣም ግልጽ ነው። እንዴት? ተመልከቱ። የሚያወራው ስለ መብት ነው። መጀመሪያ ኮንቴክስቱ መብትን ስለመተው ነው። ማንነትን ስለመተው ሳይሆን መብትን ስለመተው ነው። የተጣሉ የተጋጩ ሰዎችን መብታችሁን ተው፣ መብታችሁን በመተውና ዝቅ በማለት አሸንፉ ነው። ምሳሌ የሚያደርገው ኢየሱስን ነው። ምሳሌ ሲያደርገው ቁጥር 6 ላይ እርሱ እግዚአብሔር ሆኖ ሳለ ነው። በእግዚአብሔር መልክ ሲሆን በእግዚአብሔር መልክ
እና በሰው መልክ የሚሉ ሁለት ቃላት አሉ ማስመር ያለባቸው። በእግዚአብሔር መልክ he was in the image of God, he is God ማለት ነው። በእግዚአብሔር መልክ ሲኖር ሳለ ዜን መጣና በሰው መልክ ደግሞ ሆነ። በእግዚአብሔር መልክ ሲኖር ሳለ የሰው መልክ ሆነ፣ ሰው ሆነ፣ አምላክ ሰው ሆነ። እንዴት አድርጎ? በእግዚአብሔር መልክ ሲኖር ሳለ መለኮታዊ ክብሩን ከእግዚአብሔር ጋር መተካከሉን፣ የተስተካከለ ነው፣ ኢኳል ነው ከእግዚአብሔር ጋር። እሱን ትቶት መጣ ሳይሆን መተካከልን ሙጥኝ ብሎ መያዝ፣ መቀማት፣ ላለመተው መያዝ፣ እሱን ተወና ነው ራሱን ባዶ አደረገ። እሱን ተው ምን ማለት ነው? የአምላክነቱን ክብሩን። ምክንያቱም አምላክ ሰው አይሆንም። some kind of ፈቃደኝነት ይጠይቃል። some kind of humility ይጠይቃል። ተመልከቱ፣ አብ ወልድ መንፈስ ቅዱስ ለዘላለም አብ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ ደግሞ ያው መንፈስ ቅዱስ ኤጀንሲ ነው። ናው አብ አባት ነው ለዘላለም፣ ወልድ ወልድ ነው ለዘላለም። in this sense ጌታ ኢየሱስ ለምሳሌ ልኮኛል ይላል። ልኮኛል፣ ፈቃዱን ላደርግ ልኮኛል ይላል። ግን ሪሊ የአምላክነት ባህሪውን ቢይዘው አይመጣም ነበር። ስለዚህ መጣው ደግሞ ይላል፣ መጣው ነፍሴን ላነሳት ስልጣን አለኝ፣ ልተዋት ስልጣን አለኝ። በፈቃደኝነት ነው ራሱን ኦፈር ያደረገው። ማለት አብ አስገድዶት ያደረገው አይደለም። ምንድነው ታዲያ? መተካከልን፣ አምላክነትን፣ ክብሩን ሙጥኝ ብሎ መያዝ፣ መሻማት፣ ግራብ ማድረግ እንደማይገባ ቆጥሮ፣ ይሄ ነው ቆጥሮ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። የባሪያን መልክ መያዙ ይሄ እኮ አምላክ ይሄንን ሲሆን ባዶ ከሚለው ቃል በላይ ምን ሊገልጸው ይችላል? አምላክ ሰው ሆነ ብቻ ሳይሆን ሰው ሆነ፣ ከሰውም ባሪያ ሆነ። ባዶ ነው እንጂ ሰው መሆኑ ራሱ ባዶ። አምላክ ሰው ሆነ ባዶ ነው እንጂ ባዶ የሚለው ግን ትቶት ሳይሆን የአምላክነት ማንነቱንና ክብሩንና መብቱን ትቶት አምላክ ሰው ሲሆን የባሪያን መልክ ያዘ፣ ባሪያ ሆነ፣ ሰውን መልክ ያዘ። አሟሟቱ ራሱ እስከ መስቀል ሞት የታዘዘ ሆነ። አሟሟቱ ራሱ ስለ ቃሉ ይቅርታ ከሰው በታች ነው፣ ከሰው በታች ነው፣ የተረገመ ሆነ። ምን ማለት ነው? በደረጃ ዝቅ 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 እያለ የወረደው ማንነቱን መለኮታዊ ማንነቱን አንጠፍጥፎ ትቶት ሳይሆን መለኮታዊ መብቱን if you like መብት ተው ስለሆነ መለኮታዊ መብቱ ማለት መለኮትነት የሚሰጠውን መብትና ክብር ምጥኝ አድርጎ መያዝ እንደማይገባ ቆጥሮ ራሱን ባዶ አድርጎ በመካከላችን አደረ። ኢየሱስ ሰው ነው ስንል ምን ማለታችን? really በጣም በትኩረት እንድትሰሙኝ በጣም ፈልገው። ኢየሱስ ሰው ሆነ ስንል ክርስቲያኖች ምን እያለን ነው? ኢየሱስ ሰው ሆነ ስንል ከነመለኮታዊ ማንነቱ ነው። በመለኮታዊ ማንነቱ ላይ ሰውነትን ወሰደ። መለኮት ሰው ሆነ። መለኮታዊ ማንነቱን ሳይጥል of course መለኮታዊ ማንነቱና መለኮታዊ ክብሩ የሚሰጣውን መብት ትቶታል። ማንነቱን ግን አልተወውም። አዲስ የመጣችሁ ካልሆነ እኮ አሁን እኔ እዚህ ሲመላለሱ የነበሩትን እስቲ ምሳሌ ንገሯቸው ብላቸው ይነግሯቸዋል። እስቲ ምሳሌ ንገሯቸው። ብዙ ጊዜ ስላልነው ማለት ነው። ትልቅ ፖዚሽን ላይ ያለ ሰው ቤታችሁ ቢመጣ ስንት ጊዜ እኮ ቤታችሁ ቢመጣ ያውቀኛል ብላችሁ ማጠረጥሩ ሰው ያውቃለሁ ቢል ከናንተ ጋር ራሱን አይደንቲፋይ ቢያደርግ ቤታችሁ ቢገባ ልታገለግሉት ስትነሱ እኔ ላገለግል ነው የመጣሁት ቢል ምግብ ልስራ ስትሉ እኔ ሰርቻ አበላሃለሁ ቢል መታጠቢያ ቤት ሄዶ መታጠቢያ ቤት ቢያጸዳ ቤቱን ቢጠርግ ያ ቦታው የሚሰጣውን መብት እንደማይገባ ቆጥሮት አረጋው ነው እንጂ ቆሟል ማለት ነው። ያ ፕሬዚደንሲው ይባላል እንዴ? he can still be the president and clean የኛን ቶይሌት። ታዲያ ምንድነው ይሄ የሚያስገርመው?
ፕሬዚደንትነት የሚሰጠውን መብት ምንድን ነው? አትሊስት ፕሬዚደንሲ የሚሰጠው መብት መታጠቢያ ቤት አያጸዳም። ኦር እሺ እንደው የራሱን እንኳን ያጸዳል ብትሉ የኔን የምስኪኑን ገብቶ ግን አያጸዳም። እና ወርዶ የምስኪኑን ሰውዬ አጸዳ። መብቱ እኮ ቤተ መንግስት መቀመጥ ነበር። ያ መጥቶ አጸዳ። ስለዚህ መጥቶ ሲያጸዳ በቃ ተሽሯል ማለት ነው? አይ ኖት ነሰሰርሊ ማንነቱ ሳይሻር መብቱን ዝቅ አድርጎት ነው። ይሄ ነው ኢየሱስ። ማንነቱ የሚሻር አይደለማ። ማንነቱ የሚሻር፣ ማንነቱ የሚተው፣ ማንነቱ የሚለወጥ አይደል። ግን ማንነቱ የሚሰጠውን መብት፣ ማንነቱ የሚሰጠውን ስታተስ ትቶ ዝቅ ብሎ ሰው የሆነበት ሂደት ነው ኢየሱስ። አምላክ ሰው ሆነ ነው። አምላክ ሰው ሆነ ነው። ላስት ዊክ ያየነው አምላክ መገለጫነቱ አምላክ ነው። የዘላለም አምላክ ነው። እሱ የዘላለም አምላክ ነው። ቴዎስ ነው። ላስት ዊክ ያየነው ጌታ ነው። ላስት ዊክ ያየነው የሰው ልጅ ነው። የእግዚአብሔር ልጅ ነው። የማይታይ አምላክ ምሳሌ ነው። ቆላስይስ ምዕራፍ 1 የመለኮት ሙላት በእርሱ ይኖር። እሱ ራሱ ማንነቱ ሳይቀየር ያ ማንነቱ የሚሰጠውን መብትቶ ሰው ሆነ ነው። ይሄ አስደንጋጭ ነው። ባይ ዘ ወይ በጣም ብዙ የመጽሐፍ ቅዱስ ሊቃውንት የጥንቶቹም የአሁኖቹም ከተአምራት ሁሉ ታምሩ ይሄ ነው ይላል። የተአምራት ሁሉ ቁንጮ አምላክ ሰው መሆኑ ነው። ይሄ there is mystery የማይገባን ግን ከተአምራት ሁሉ የመጨረሻው ተአምር አምላክ ሰው መሆኑ ነው። ይሄንን ተአምር ግን ባንዴ መቀበል በጣም ከባድ ስለሆነ ለምሳሌ በጥንት ጊዜ ከተነሱ አስተሳሰቦች መካከል የአምላክ ሰው መሆን አስባችሁታል? ሶሎሞን ቤተ መቅደስ ሰራ። ግሎሪየስ ቤተ መቅደስ፣ በጣም ትልቅ ቤተ መቅደስ እና የሶሎሞን ጸሎት ሳነብ እኔ አሁን ሰሞኑን የሚገርመኝ የነበረው በቃ ግባ አይለውም። እንዴት አድርገህ ግባ የምትለው? እዛ ውስጥ ሰው በሰራው ቤት ውስጥ አምላክ ሊኖር አይችልም። እና በጸሎቱ ውስጥ በጣም የሚያስገርመኝ ሪፒትድሊ ሶሎሞን የሚጸልየው አንተ እኮ ሰማይ ከሰማይም በላይ ያለው ሰማይ ይይዝ ዘንድ አይችልም። እግዚአብሔር እንደዛ ነው። አሁን እግዚአብሔር በመቅደስ ውስጥ እገኛለሁ ሲል ምን እያደረገ ነው? ያንን መብት ትቶት በመቅደስ ደግሞ ይገኛል። ሪሊ ክብሩ ይገለጣል። ሸካይና ግሎሪ ምንለው ይገለጣል። ማገልገል እስኪከብዳቸው ድረስ አክብሯቸው መብቱን ትቶ ዝቅ ብሎ መጥቶ ነው እንጂ ማንነቱ ከዚህ በላይ ነው። ተአምር ነው። ሰማይ ከሰማያት በላይ ያለ ሰማይ ይይዘው ዘንድ የማይችል አምላክ ሰው ሆኖ መጣ። This is an amazing miracle. አንዳንድ ለምሳሌ ጥንት የነበሩ አንዳንድ አስተሳሰቦች ቤተክርስቲያን ውስጥ ከተነሱ አንዳንድ አስተሳሰቦች መካከል ይሄ ብላችሁ የምትሰሙኝ ይሄ የሆነበት ዘመን በግሪካውያንም ፍልስፍና በዓለምም ዙሪያ እያቆጠቆጡ ካሉ ፍልስፍናዎች መካከል አንዱ ስፒሪት መንፈስ ቅዱስ ነገር ነው። ሳከርድ ነው። አካል ከርስድ ነው። ፊዚካል ነገር ከርስድ የእግዚአብሔር ሊሆን አይችልም። ፊዚካል ማለት ዝቅ ያለ ነው። መንፈስ ማለት የተቀደሰ ነው። ቀስቀስ እያለ አስታወሳችሁ ምናልባት አንዳንድ ጊዜ ኖስቲሲዝም ምናምን ሲባል ሰምታችሁ እንደሆነ ዓለምን ከሁለት ነው የሚከፍለው። ፊዚካል ወርልድ ከርስድ ነው። ፊዚካል ወርልድ ማይረባ ነው። ፊዚካል ወርልድ የተረገመ ነው። ስፒሪቹዋል ነው ዋናው። ስፒሪት ነው ዋና። ኢየሱስ ክርስቶስ ሰው ሆነ፣ ስጋ ሆነ። ያን ጊዜ የነበረው አስተሳሰብ ጋር አብሮ አይሄድም፣ ፈጽሞ አብሮ አይሄድም። እንዲያውም አንዳንድ አስተሳሰቦች ብቅ ማለት ጀምረው ነበር። ይሄ አስተምሮ በመጣበት ጊዜ አንዱ ለምሳሌ ማአት ኢዝም ነው የምነግራችሁ ዛሬ። እግዚአብሔር ከእናንተ ጋር ይሁን። አንዱ ለምሳሌ ዶሴቲዝም የሚባል ነበር። ዶሴቲዝም ከግሪክ ቃል ነው የተወሰደው። ዶኪዮ ማለት መምሰል፣ መሳይ፣ ሰው ሆኖ ሳይሆን አክቹዋሊ ሰው መስሎ ነገር። ይሄ እኮ ከርህራሄ የፈለቀ ነው። አምላክ ሰው ሆነ። አምላክ ዲስ ከርስድ የሆነ ፊዚካል ነገር ሊሆን አይችልም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ሾኪንግ አስተሳሰብ ይሄ ነው። ተመልከቱ። በመጀመሪያ ቃል ነበረ ለግሪኮች። በመጀመሪያ ቃል ነበረ። እሺ ቃልም በእግዚአብሔር ዘንድ ነበረ። እሺ ቃልም እግዚአብሔር ነበረ።
ቃልም ስጋ መሰለ ይሻላል። ቃልም ስጋ መስሎ ነው የመጣው። መስሏቸው ነው ሰው አይደለም ግን ፊዚካል ሲገለጥ ሰው መስሏቸው ነው። ሂ ኢዝ ኖት ሪሊ ሂውመን መምሰል። ይሄ ነው ዴቨሎፕ አድርጎ ኖስቲክ አስተሳሰብ የሆነው። አንድ ሁለት ጥቅሶችን አንብብላችሁ መጽሐፍ ቅዱስ ይሄን እንዴት እንደሚቃወም። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ሰሞኑን ሪፒት ያደረግነው ስለሆነ ብዙ አያስፈልጋችሁም። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔር ነበረ። ዜን ቁጥር 14 ቃልም ስጋ ሆነ። ስጋ ሰው ማለት ነው። ኢን ዳት ኮንቴክስት ቃልም ሰው መሰለ አይልም። ቃልም ስጋ ሆነ። ሂ ቢኬም አልነበረም። ባይ ዘ ወይ ሂ ቢኬም አገነቶ ሂ ቢኬም አልነበረም። ኦፍ ኮርስ ያልነበረውን ሆነ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ለዘላለም። ግን ሰው ግን የሆነው አሁን ነው። ሆነ ነው የሚለው መጽሐፍ ቅዱስ። ልጅ አልሆነም። ልጅ ለዘላለም ነው ልጅነቱ። ልጅ ግን ስጋ ሆነ፣ ሰው ሆነ። ቃልም ስጋ ሆነ፣ ጸጋ እውነትን ተሞልቶ በእኛ አደረ። አንደኛ ዮሐንስ ምዕራፍ 4 ላይ ደግሞ ቅዱስ ዮሐንስ ራሱ ምናልባት ዶስቲቲክ የሆኑ ኖስቲክ የሆኑ አስተሳሰቦችን ሲቃወም አንደኛ ዮሐንስ ምዕራፍ 4 ቁጥር 2 እስከ 3 ተመልከቱ። አንደኛ ዮሐንስ ምዕራፍ 4 ቁጥር 2 እስከ 3 ላይ የእግዚአብሔርን መንፈስ በዚህ ታውቃላችሁ ይላል። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ በስጋ አልመጣም ነው ያን ጊዜ የነበረው አርጊመንት። ሪሊ ስጋ አልሆነም፣ መስሎ ነው እንጂ ሆኖ አልመጣም። በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ የክርስቶስ ተቃዋሚ መንፈስ ነው ይለዋል። እንዲያውም አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና ብሎ በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው መስሎ የመጣው አይልም። እርሱም በሉታ ሰው ቀጥሎ ምንድን ነው ያለው? ሰው የሆነ ክርስቶስ ነው። አምላክ ማንነቱን ትቶ ወይም አምላክ መስሎ አይደለም አይደል? አምላክ ማንነቱን ትቶ ኦር አምላክ ሰው መስሎ ሳይሆን አምላክ ሰው ሆኖ በተአምር በድንግልና ውልደት ሰው ሆነ ነው። አሁን ትንሽ አስረጃዎችን ልስጣችሁ። ልክ እንደ ላስት ዊኩ ማለት ነው። ትንሽ ማስረጃዎችን ልስጣችሁ። ትንሽ ማስረጃዎችን ሰጣችኋለሁ። የኢየሱስ ክርስቶስን ሰውነት የሚያስረዱ ሰው መሆኑን ሰው ሆነን የሚያስረዱ የመጽሐፍ ቅዱስ ክፍሎች ልሰጣችሁ ሞክራለሁ። አሁን ጌታ ኢየሱስ የዘላለሙ አምላክ ሰው ሆነ ስንል ቅዱስ መጽሐፍ ምን ያስተምረናል? አንዳንድ ማስረጃዎች የሰውነት አስረጃዎች ብያቸዋለሁ። እዚህ ላይ የሰው ከዛ ነት ያልነ ትንሽ ለመለያየት የሞከርነው ሰውነት እንዳይመስል ነው። ጋሽ ንጉሴ ነው አማርኛ የሚያውቀው፣ ግን ትንሽ ለመለያየት ሰውነት ስንል ሰውነት ቦዲ ለማለት ሳይሆን ሰውነትና ሰውነት እኮ ይለያያል። እንደገና ልበለው፣ ሰውነትና ሰውነት ፊዚካል ቦዲ ነው። ሰውነት ሂውማን ነው። ሂውማን እና ቦዲ ሂውማን ቦዲ ያለው እንጂ ቦዲ ሂውማን አይደለም። በቃ የኢየሱስን ሰው ሂውማኒቲ ለማለት he became human ሰው ሆነ። ሰው መሆን የኢየሱስ ሰው መሆን የሚያስረዱ አንዳንድ አስረጃዎች ሰጣቸዋለሁ። በቃ ኢየሱስ ሰው ነው የሆነው። በምን እናውቃለን? አንድ ውልደቱ ተወለደ። ሰው ሆኖ ተወለደ። ውልደቱ የሰው ነው ማለት ዱብ አላለም። በሰው ማህፀን ውስጥ ተጸንሶ ተወለደ። በሰው ማህፀን ውስጥ ተጸንሶ እንደ ሰው ተወለደ። እንደ ሰው ግን በተአምር ግን ተጸንሶ ስቲል ተጸንሶ ኮንሲቭድ ሆኖ 3 ወር ሆኗት እናቱ፣ 4 ወር ሆኗት፣ 6 ወር ሆኗት፣ የመውለጃዋ ጊዜ ደርሶ ሰው እንዴት አምላክ በሰው ማህፀን ውስጥ እነኛን ወራት ለምን ሆኖ ነው የመጣው? መስሎ ሳይሆን የመጣው ሆኖ ነው የመጣው። ኦፍ ኮርስ ተአምር ኢዝ ኢንቮልቭድ። ምን አይነት ተአምር? ያለ ወንድ ግን ከሰው
የተጸነሰው ከመንፈስ ቅዱስ ነው፣ ግን ተጸንሶ ነው። ባይ ዘ ወይ ከመንፈስ ቅዱስ ተጸንሶ ነው። ከእናት ማህፀን ግን ከመንፈስ ቅዱስ እንደ ሰው ተጸንሶ። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 20። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 20 የኢየሱስ ክርስቶስም ልደት መወለድ ሂዝ በርት እንደዚህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ and he made sure ወንጌላት እንደሚነግሩን ሳይገናኙ there is no የሂውመን ኮንታክት የወንድ ኮንታክት ሳይገናኙ ከዛ ምን ይላል? ከመንፈስ ቅዱስ ምን አድርጋ ተገኘች? ሚራክል ኢንቮልቭድ ነው። yes የኢየሱስ ክርስቶስን ሰውነት ለመግለጥ ከተአምር እንደሚጀምር የምታውቁት ከመንፈስ ቅዱስ ጸነሰች ነው። ሰው የሚጸንሰው ከሰው ነው፣ ከመንፈስ ቅዱስ ግን ጸነሰች። ጸንሳ ነው የተገኘችው። ሰው ነው የጸነሰችው፣ ግን ያለ ወንድ ንክኪ፣ ግን ከመንፈስ ቅዱስ ነው። this is a miracle። ይሄ ተአምር ነው። ባለፈውም ጋሽ ንጉሴ ያስተምሮናል። ተአምር ነው። ለምን መሰላችሁ ወንድሞች እናቶች? ኢየሱስ ክርስቶስ በመንፈስ ቅዱስ የተጸነሰበትም የተጸለለበትም ምክንያት is because ያለ ኃጢአት የሆነ አዳምን ነው እያመጣ ያለው እግዚአብሔር። ሰው ግን ያለ ኃጢአት በእግዚአብሔር ተአምር ነው ያለ ኃጢአት የተወለደው ከመንፈስ ቅዱስ ስለተጸነሰ። ኢየሱስ ክርስቶስ ያለ ኃጢአት የተወለደው ኦር ኢየሱስ ክርስቶስ ያለ ውርስ ኃጢአት የተወለደው ኢየሱስ ክርስቶስ ያለ ውርስ ኃጢአት የተወለደው is because of ይሄ ሚስጥር ነው መጽሐፍ ቅዱስ የሚነግረን። ሚስጥሩ is because የተጸነሰው ከመንፈስ ቅዱስ ስለሆነ የተጸነሰው ከመንፈስ ቅዱስ ስለሆነ ይሄ ነው። this is a miracle። ካስታወሳችሁ አሁን ለምሳሌ መልአኩ መጥቶ ለጌታችን እናት ለማርያም ሲነግራት በነገራችን ላይ ከብዷት ነበር። አንዲት ድንግል መጥቶ መልአኩ ትወልጃለሽ አላት። ትወልጃለሽ ሲላት እስላክ ወንድ ስለማላውቅ እንዴት ሊሆን ይችላል? ያለ ወንድ ግንኙነት እንዴት ሊሆን ይችላል? አይ የእግዚአብሔር መንፈስ ባንቺ ላይ ይመጣል። this is a miracle። ሌላ ኤክስፕላኔሽን አይሰጥንም መጽሐፍ ቅዱስ። የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ ትጸንሻለሽ። እንደን የእግዚአብሔር መንፈስ ይጸልልሻል። ይጸልልሻል ይሸፍናል፣ ይጋርዳል፣ ፕሮቴክት ያደርጋል። ጌታ ኢየሱስ ያለ ኃጢአት የተወለደው በምን ምክንያት ነው? ከድንግል በድንግልና ደግሞስ በመንፈስ ቅዱስ ታምራዊ መጸነስ ደግሞስ በመንፈስ ቅዱስ ፕሮቴክሽን። ሰው ግን ያለ ኃጢአት የሆነ ሰው። ሌሎቹ ኮምፕሊኬትድ ነገሮች በጣም ስለ ውርስ ኃጢአት ጥንታ ብሶ የሚባለው ምናምን አይደን ኤክስፕሌን ለማድረግ ከሞከረ መጽሐፍ ቅዱስ ታምሩን ብቻ ነው የሚነግረን። ለምንድን ነው ያለ ኃጢአት የተወለደው? the holy spirit the holy spirit አይ እናቱ ያለ ኃጢአት ስለነበረች ነው ብሎ የሚያምኑ አብያተ ክርስቲያናት አሉ። ኮምፕሊኬትድ ይመስለኛል። ከዛ እሷስ ያለ ኃጢአት የሆነችው በምን ምክንያት ነው? በጣም ወደ ኋላ ያስኬዳችኋል። እና የጌታችን እናት የቅድስት ማርያም ነገር በእኛ ሀገር ማይረገጥ ቦምብ አይነት ነገር ሆኗል። ሰው በጣም ሴንሲቲቭ ሆኗል። ድሮ እንሻል ነበር። ድሮ አትሊስት ማውራት ይቻላል። አሁን መነካካትም አትችል። ምን መነካካት? መጽሐፍ ቅዱስ እስከ ነስካ ድረስ መንካታችን አይቀርም። ወንጌላት አይነግሩንም። እንትናን ሉቃስን ብትጠይቀው ኢየሱስ እንዴት ነው መንፈስ ቅዱስ ይመጣና ይጸልልሻል። እንዴት ተመልከቱ፣ ካንቺ የሚወለደው ቅዱሱ the holy one። እንዴት ነው ቅዱሱ የሆነው? the holy spirit። መንፈስ ቅዱስ ይመጣና በመንፈስ ቅዱስ ትጸንሻለሽ። ደግሞስ መንፈስ ቅዱስ ራሱ ይከልላል፣ ይጸልልሻል። እንዴ ካንቺ የሚወለደው because of this ነው። እኔ ማምነው because of this፣ በዚህ ምክንያት መንፈስ ቅዱስ ስለሆነ የተጸነሰው ደግሞስ መንፈስ ቅዱስ ስለሆነ የከለለው because of this ካንቺ የሚወለደው ቅዱሱ በልስቲ አረባሉ ፕሊዝ ቅዱሱ the holy ይሄ እንደ ቅዱሳን እንደሚባለው አይደለም። የሱ ዩኒክ ነው። የሱ ዩኒክ ነው። እኛ ቅዱሳን ተደርገን ነው። እሱ ቅዱሱ ነው። like the holy one ቅዱሱ የእግዚአብሔር ልጅ ይባላል። ቅዱሱ የሆነው በምን ምክንያት ነው? መንፈስ ቅዱስ ኮንሰምፕሽኑ ኮንሲቭ የተደረገው ይቅርታ ኮንሲቭ የተደረገው ኮንሴፕሽኑ በመንፈስ ቅዱስ፣ ፕሮቴክት የተደረገው በመንፈስ ቅዱስ። ኢየሱስ ያለ ኃጢአት በድንግልና መወለዱን በምን እንገልጸዋለን? መንፈስ ቅዱስ ታምር።
ይሄ የጌታችን ልስን ወንድሞች እና እህቶቼ ኦንላይንም ካላችሁ ይሄ የጌታችንን እናት ክብር ዝቅ ያደርጋል ወይ? ኖ ኖ፣ ክብር ነው እንጂ ስቲል ክብር ነው እንጂ በእግዚአብሔር መመረጥ ክብር ነው። በመንፈስ ቅዱስ አንድ ድንግል ጸነሰች ክብር ነው እንጂ እሷም እኮ ነፍሴ ጌታን ታከብረዋለች ብላ የዘመረችው ለዚህ ነው። ያዘመራት እኮ የእግዚአብሔር ክብር ነው። እና ያንን ክብሯን በድንግልና መውለዷን የኢየሱስ ክርስቶስ እናት መሆኗን ባይዘው ወይ ይሽረዋል፣ ዝቅ ያደርገዋል? እውነት ከክብር ዝቅ አያደርግም። ሌሎች ነገሮች ብንቀባባውም ከክብሯ ከፍ አያደርግም። መጽሐፍ ቅዱስ የሚነግረን ላይ ግን ስቲክ እናደርጋለን። መጽሐፍ ቅዱስ የሚነግረን ሌላ ኤክስፕላኔሽን ሳይሆን ሌላ ኤክስፕላኔሽን ውስጥ ከገባን በጣም ችግር ነው። ሌሎች መጽሐፍት ከተቀበላችሁ ትችላላችሁ። ግን ኦቶሪቴቲቭ ስክሪፕቸር ይሄ ነው ስላለን እኛ 66 ነው ስላለን ደግሞ መብታችን ነው። እዚህ ውስጥ ግን ስትፈልግ የምታገኘው ያለ ኃጢአት ተጸነሰ፣ ያለ ኃጢአት ተወለደ፣ ያለ ውርስ ኃጢአት እግዚአብሔር ፕሮቴክት አደረገው። ሲወለድ ራሱ ቅዱሱ ነው። ዋይ መንፈስ ቅዱስ ግን ተጸንሶ ነው። ይሄ ነው ለእናንተ የሚያስፈልገው። ግን የሆነ አቋራጭ መንገድ የለውም ነበር። አቋራጭ መንገድ የለውም ነበር። ነፍሰ ጡር ሆና ለምሳሌ ከኤልዛቤል ጋር ተገናኝታ ነበር። ነፍሰ ጡር ነበሩ ሁለቱ እንጂ ሌላ ነገር አልነበረም። አስደንጋጭ ነው፣ አስገራሚ ነው። በልቧ ተጠብቀው ነበር። ባይዘወይ ይሄ እኮ ማርያም በልቧ ተጠብቀው ነው። I'm just in love በልቧ እንዴት አድርገህ ታወራዋለህ? በቃ ነፍሰ ጡር ነኝ ከማለት በስተቀር። ዮሴፍን በጣም ጨዋ ሰው ነው። ምን አይነት ጨዋ ሰው ነው! ያለ እርሱ ፈቃድ ጸንሳ የተገኘችን እጮኛ የማዋረድ መብት ነበረው። መብቱን የተወ እሱም እኮ የክራይስት ባህሪ እኮ ነው። መብቱን የተወ ሰው እኮ ነው። መብቱ ማዋረድ ነው። እሷን ፓብሊክሊ በመተው ሌላ ሰው ሊያገባ ይችላል። ፓብሊክሊ በመተው እሷን ማዋረድ ነው። እግዚአብሔር አስቀድሞ አስጠነቀቀው። ማስጠንቀቁ እግዚአብሔር ይገርመኛል። ሎክ የጸነሰችው ምናምን ብሎ እግዚአብሔር he had to explain, of course he had to explain። እግዚአብሔር የጸነሰችው ካንተ ባይሆንም ከመንፈስ ቅዱስ ነው። ይሄ ዲቫይን ፕሮግራም ነው። መከረው እግዚአብሔር። በጣም ትልቁ ችግር ብዙ ሰዎች እግዚአብሔር ይመክራቸዋል ግን አይሰሙም። አሜን ብለው ግን ያሰቧትን ያደርጋሉ። ዮሴፍ እንደዛ አልነበረም። በጣም ቅዱስ ዮሴፍ ተብሎ ይከበራል። እኔ አይ መስት ቢ ቅዱስ ዮሴፍ is really የቅዱስ ዮሴፍ። እንዴት ሰው በህልም ተረድቶ ህልም አስረድቶት ህልም እግዚአብሔር ተናግሮን ስንቴ ደምጥጠነዋል። ህልም ስንት ጊዜ እግዚአብሔር ትንቢት ተናግሮን በመገለጥ በራእይ አይተን ስንቴ ደምስሰነዋል። በስውር ነበር፣ መጀመሪያም በስውር ሊተዋት ነበር። እንደን መንፈስ ቅዱስ ነው just had to stick። ምንድነው ኤክስፕሌን ያደረገለት ለዮሴፍም የእግዚአብሔር መንፈስ ግን ጸንሳ ሰው በልቧ ተጠብቀው ነበር። ያ እንዴት ተደርጎ ኤክስፕሌን ይደረጋል? ቆይ ልንገራችሁ ተብሎ አይብራራ። እግዚአብሔር ያወራኝን አይመችም ለወሬ በማይመች ሰውኛ ባልሆነ መንገድ ነው እግዚአብሔር ልጁን ያመጣው። ሰውኛ ባልሆነ ባልተለመደ ተአምር እግዚአብሔር ስለ ተአምራቱ የተመሰገነ ይሁን። ይሄ ከዚህ በላይ ምን ይባላል? ኢንፋክት መልአኩ ገብርኤልም ያላት look explanation is ለእግዚአብሔር የሚሳነው ነገር የለምና ኢየሱስ ክርስቶስ በድንግልና ተጸንሶ ያለ ኃጢአት የሆነ ሰው ሆኖ አምላክ ተወለደ። ምንድነው ኤክስፕላኔሽኑ? ሌላ ካልኩሌሽን ውስጥ አትግቡ። ምንድነው እንትኑ ኤክስፕላኔሽኑ? ለእግዚአብሔር የሚሳነው ነገር የለም። ግን ተጸንሶ ገላትያ ምዕራፍ 4 ቁጥር 4 ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ዛሴት በቃ የተወለደውን ከሕግም በታች የተወለደውን ሁለት ጊዜ ውልደቱ የሰው ውልደት ነው with exception። ተወልዶ ነው ግን in the process ሰው ሆኖ ነው የተወለደው። ያን ቀን ሲወለድ ሕፃን ተወልዶልናል ነው። ሕፃን ተወልዶልናል ነው። ከሰማይ ጠብ ብሎ አይደለም። ሕፃን ተወልዶ ከሰማይ የመጣው ግን የተወለደው አምላክ ግን የተወለደው ይሄ እኮ ነው በጣም ብዙ ሰዎችን ግራ የሚያጋባው። አምላክ ሰው ሆኖ ተወለደ።
አይ አም ኖት አሼምድ ኦፍ ዘ ጎስፐል። ይሄ ነው ፍቅሩን ነው የሚያሳየኝ። አምላካችሁ ተወልዷል። ናው በጸጥታ ሆነ። ይሄ እቺን አሁን ከቆረጣችኋት በጣም አደገኛ ናት። የማትቆረጥ ልንገራችሁ በዛው። ሲወለድ ግን አልጀመረም። የነበረው ነው የተወለደው። አሁን ሰዎች ሊያሳፍሩ የሚሞክሩት አምላካችሁ ተወልዷል። አንተ ከመወለዱ በፊት እዚህ ነበርክ? ከመወለዱ በፊት በቃ የለማ። ቃል የነበረው በእግዚአብሔር ዘንድ የነበረው ራሱ እግዚአብሔር የሆነው ሲወለድ አልጀመረም ኢየሱስ። ይሄ ነው ግልጽ ማድረግ ያለበት። ኢየሱስ ሲወለድ የጀመረ አይደለም። የዘላለሙ አምላክ የኖረው ሰውነትን ወስዶ በሰው ማህፀን ውስጥ በተአምር ሰውነትን ወስዶ ሰውነትን ተካፍሎ በስጋና በደም ተካፈለ ይላል ቅዱስ መጽሐፍ። ሰውነትን ተካፍሎ ከኛ በተአምር በተጠበቀ ተአምር ተካፍሎ ሰው ሆነ። ሰው መሆኑ ያን ጊዜ ነው ሰው የሆነው። አምላክነቱ ግን የዘላለም ነበር። ውልደቱ የሰው ከዛ ቀጥሎ ግን አንዳንድ ሌሎች ነገሮችን ላሳያችሁ። ሰዋዊ ባህሪያት ነው የነበሩት ሲያድግ። ባህሪያቱ ሰዋዊ ባህሪያት ነበሩ። አትሪቢዩትስ የምንላቸው ነው ባህሪያት። ትዝ ይላችኋል? የመለኮት ባህሪያት የምንላቸው አሁን ኢየሱስ አምላክ ነው ያልንበት ምክንያት የመለኮት ባህሪያት ብለን ያጠናናቸው ላስቲክ ትዝ ይላችኋል? በሁሉ ቦታ መገኘት፣ ሁሉን መቻል ምናምን ያልናቸው ሴም ሰው ነው ቢካዝ የሰው ናቸው ባህሪያቱ የነበሩት። አንዳንዶችን አሳያችኋለሁ። አካላዊ አትሪቢዩቱ የሰው ነበር። አካላዊ ማንነት፣ መለኮታዊ ማንነቱ በሁሉ ስፍራ በአንድ ጊዜ ያለ ነው። በሰውኛም በሰው ማንነቱ ግን ከናዝሬት ወደ ኢየሩሳሌም ይመጣል። አምላክ አይደለም ወይ? ነው። በሁሉ ስፍራ ይገኛል። ይህ ነው። ግን ሰው ነው ደግሞ። ሰው ስለሆነ ከገሊላ ባህር ወደ ተራራው ወጣና አለው። ይሄ የአካል ባህሪ ነው፣ የሰው ባህሪ ነው፣ የአምላክ ባህሪ አይደለም። አምላክ ወደ ተራራው አይወጣም። አቤት ዛሬ አምላክ ወደ እንትን መጣ ወደ እንትን ሄደ አይባልም። አምላክን አምላክ ያደረገው ስለማይመጣ ስለማይሄድ ነው። የት ይመጣል የት ይሄዳል? እሱ እኮ ነው ኢየሱስ። ግን ሰው ሆነ። ታዲያ ሰው መስሎ ነው? ኖ he was not acting humanity። ሰው ሆኖ ቲያትር እየሰራ እኮ አይደል ነው። ስለሆነስ በቃ ሊሚትድ ነበር። ፊዚካል ቦታ ላይ ሊሚትድ ነበር። አካል ሆነ። ላንብብላችሁ አንዳንድ ሉቃስ ወንጌል ለምሳሌ ምዕራፍ 2 ቁጥር 6 በዚያ ሳሉ የእናቱ የማርያም የመውለጃዋ ወራት ደረሰ ይላል። አይገርምም? ደርሶ ነው የተወለደው። የመውለጃዋ ወራት ደረሰ። ከዛ የበኩር ልጇንም ወለደች። ይህም ራሱ አጨቃጫቂ ይሆናል። ለምን እንደሆነ አይገባኝም። ሌላ ጊዜ ስለተናገርኩበት ማቴዎስ ስንማር እኛም ነገረኛ እንዳንሆን የበኩር ልጇንም ወለደች። ካኒ ብልብዝስ በመጠቅለያም ጠቀለለችው። የህፃን ልጅ ድምፅ ሰማሁ ራሱ ደስ ይላል። በመጠቅለያ የሚጠቀለለ እኮ አካል ነው። መንፈስ እኮ በመጠቅለያ አይጠቀለልም። ልጅ ሲወለድ በመጠቅለያ ለብርድም ለመከላከል በዛ ሌሊት ታዲያ በመጠቅለያ ጠቀለለችው። በእንግዶች ማረፊያ ስፍራ ስላልነበራቸው በግርግም አስተኛችው። አምላክህ ተጠቅልሏል። አይገርምም? እንዴት እንደሚወደኝ እኔን ሆኗል ስትል ሆኗል እና ህፃን ሆኖ ተወልዶ ተጠቅልሎ ከዛ አስተኛችሁ። በጣም የብዙ ክርስቲያን እኮ ምጥ እንደሆነ አውቀዋለሁ። ግን ጌታ ኢየሱስ እና ሰው ነው እንዴ? አካላዊ ነው ማንነቱ፣ አካል ነው ሆኖ ነው የመጣው። አንዳንዶችን ቶሎ ብዬ ላንብብላችሁ። አካላዊ አትሪቢዩትስ ይደክም ነበር አካል ስለሆነ። 9 ወር ጠብቆ ተወለደ። በጨርቅ ተጠቅልሎ የምታስተኙት ህፃን ሆኖ ተወለደ። እያደገ መጣ። ፊዚካሊ በሰው ፊትም በእግዚአብሔር ፊትም እያደገ መጣ ነው የሚለው ሉቃስ። ናው በጣም ብዙ መጽሐፍ ተጽፈዋል። በመካከል ያደረገው ነገር ይጨንቃቸዋል አንዳንድ ሰዎች።
መጽሐፍ ቅዱስ ብዙ ነገር አይነገረንም እና ስለማይነገረንም ብዙ እኔ አይከፋኝም። እናንተ ይከፋችሁ እንደሆነ አላውቅም። ኪት ታመጣላችሁ። እሺ ኢየሱስ እስከ 12 ዓመቱ ድረስ መጽሐፍ ቅዱስ ይነግራችኋል። ከ12 ዓመቱ እስከ 30 ድረስ ኪት ታመጣላችሁ እዚህ ውስጥ የለም። በአንድ አረፍተ ነገር ነው ወንጌል፣ በአንድ አረፍተ ነገር ብቻ ነው ወንጌል የሚነግረን። በቁመት በጥበብ በእውቀት እያደገ በእግዚአብሔርና በሰው እያደገ ሄደን ብቻ ነግሮናል። ምን እያረገ ምን እየሰራ ወላጆቹን ስራ ያግዝ እንደነበረም ነግሮናል። ከዛ በኋላ ያለውን ነገር በሙሉ ምንም አታውቁም አይደል? አናውቅም። እና እኔ አይከፋኝም፣ የእውነት አይከፋኝም። ምንም ሲግኒፊካንስ ባይኖረው ነው አለመዳናችን። ወደ መስቀሉ ነው የሚያስገሰግሰው መጽሐፍ ቅዱስ። ቶሎ ብዬ ልንገራችሁ ያደረገውን ነገር ነው እንዴ። ወደ ዋናው ርዕሰ ጉዳይ የሚገሰግስ ነው መጽሐፍ ቅዱስ። በጣም ለምሳሌ ከዛች ዕለት ከህፃንነቱ ተጠቅልሎ ተኝቶ 30 ዓመት እስኪሞላው ድረስ ያለውን ተዘርዝሮ አይበቃም ነው የሚለው መጽሐፍ ቅዱስ ራሱ። ዓለም ላይብረሪ ቢሆን አይበቃም። ታዲያ አልቀረብንም ወይ? የሆነ ነገር ቀርቷል፣ ግን የቀረብን ነገር የሚጎዳ አይደለም። እንዴት አወቅ? ዮሐንስ ራሱ ነግሮናል ምዕራፍ 20 ላይ። ለእናንተ ግን በቃ ኢየሱስ እርሱ የእግዚአብሔር ልጅ መሆኑን አምናችሁ የዘላለም ሕይወት እንዲሆንላችሁ ተመርጦ ተጽፎላችሁ። ምን ትፈልጋለህ? እኔ ወንድም ምን ትፈልጋለህ? ኢየሱስ ክርስቶስ እኛ ምስኪኖች ነገር አይደለንም። መጽሐፍ ያነሰው ምስኪን ነገር አይደለንም። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ መሆኑን አምነን የዘላለም ሕይወት ይሆንላችሁ ዘንድ ተመርጦ ተጽፎላችኋል የተባለው ተመርጦ የተጻፈውን እናነባለን። በመካከል ብዙ ነገር አለ። እንትን ያረግ ነበር፣ እንትን ይሰራ ነበር። እያደገ ሄደ። ለምን? ፊዚካል ቦዲ። ዮሐንስ 4:6 በዚያም የሳምራዊቷን ሴት ሲያነጋግር በዚያም የያዕቆብ ጉድጓድ ነበር። ኢየሱስ መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜው 6 ሰዓት ስለነበረ አይፈረድበትም። 6 ሰዓት ወዘሚደይ ሙቀት ነበረ። ኢየሱስ ደክሞ ነው በጉድጓድ አጠገብ የነበረው። ውሃ አጠጭኝ ሲልም እኔ ድራማ እየሰራ ነው ብዬ አላምንም። ተጠምቶ ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 28 ከዚህ በኋላ ኢየሱስ በመስቀል ላይ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። የሚጠማ ነው፣ የሚደክም ነው፣ የሚራብ ነው። ተርቦ አንዲት በለስ ጋር ፍሬ ፍለጋ ሄዶ ያውቃል። ተርቦ ነው። ምግብ አስገዝቶ ይበላል ከደቀ መዛሙርቱ ጋር። ተርቦ ነው። የሚራብ የሚደክም ፊዚካል ማንነት መስሎ መጥቶ ሳይሆን ሆኖ መጥቶ ነው። ከትንሣኤ በኋላም በነገራችን ላይ ፊዚካል ቦዲ ነበር። የትንሣኤ ግሎሪፋይድ የሆነ የከበረ አካል ግን አካል ኤኒዌይስ የተነሳው በአካል ነው። ሉቃስ ወንጌል ምዕራፍ 24 ቁጥር 39 እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ ብሎ አሳይቷል። በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ መንፈስ ስጋና አጥንት የለውም። በመንፈስ ተነስቶ አይደለም፣ አካል ነው የተነሳው። መንፈስ ስጋና ደም የለውም፣ እኔን ግን እዩ አለኝ ነው። ፊዚካል ቦዲ ሲነሳ ብቻ የተነሳበት ብቻ ሳይሆን ያረገበትን ቦዲ ወዘ ፊዚካል ቦዲ እና ኢየሱስ አሁን በከበረ አካል ነው የሄደው እና ሲመጣም በከበረ አካል ነው የመጣው እና ለሁል ጊዜ ሰው ነው። የስ ፐርፌክት ሰው የሰው ልጅ የሚመስለው ነው የሚመጣው። የታረደውን በግ አየው ይላል። አድቫንቴጅ አለው በነገራችን ላይ ሰው ሆኖ ለዘላለም መቀጠሉ። አሳያችኋለሁ ኔክስት ዊክ። ይሻለናል እንጂ የኛ ሰው ሆኖ እዛ ቢሆን አይሻልም? አውልቆት ሰውነትን አውልቆት አይደለም የሄደው። ሉቃስ 24ም ላይ ሉቃስ ይነግረናል። ሐዋርያት ሥራ ምዕራፍ 1 ላይም ሉቃስ ይነግረናል። ሉቃስ አይ ቲንክ he wants us to know ሉቃስ 24 ላይ ቁጥር 50 እና 51 ላይ እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሶስት እጅ ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይ ማረገ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆመው፣ ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት በዚሁ መልክ እንዲሁ ይመጣል። እንደ ሴም ወይ ይመጣል። ሐዋርያት ሥራ ምዕራፍ 1 ላይ ደግሞልናል ቁጥር 9 እስከ 11። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው።
እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆመው ደግሞ የገሊላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ሐዋርያት ሥራ ላይ እንደገና ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ in the same manner ተመልሶ ይመጣል። የኖረው ያገለገለው የሞተው ለመሞት ፊዚካል ቦዲ መሆን ነበረበት። የተቸነከረው የሞተው የታመመው የተቀበረው የተነሳው ወደ ላይ ከፍ ከፍ ያለው ተመልሶ የሚመጣው ሰው አካል አእምሮአዊም እንደዚያው አካላዊ አትሪቢዩትስ አእምሮአዊ አትሪቢዩትስ እውቀት ማለት ነው። ጥበብ እግዚአብሔር እውቀትና ጥበብ እየጨመረ ሄደ አይባልም። በጥበብ እያወቀ ሰው ነው እያወቀ የሚሄደው እየጨመረ የሚሄደው። የዘላለሙ አምላክ አይደለም ወይ? ሁሉን ያውቅ የለም? ያ ላስት ዊክ አይተነዋል እኮ ሁሉን ያውቃል። በሰው ልብ ያለውን ያውቃል። ሰው መረጃ እንዲሰጠው እስከማያስፈልገው ድረስ ደግሞ ሰው ሆነ። ሉቃስ 2:52 ኢየሱስ ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ። የማያውቀው ነገር ነበር። እያስመሰለ ሳይሆን የማያውቀው ነገር ነበር። ቀኒቷን እኔ አላውቅም ይል ነበር። ምን ስለሆነ? ሰው ስለሆነ ሰው መስሎ የመጣ አምላክ ቢሆን ኖሮ ሁሉን ነገር በእውቀትና በጥበብ እንዴት እየጨመረ ይመጣል? እውቀት እየጨመረ ይመጣው መታዘዝን እየተማረ መጣ ሁሉ ይላል የዕብራውያን መልእክት ጸሐፊ። በመከራ ውስጥ መታዘዝን እሱ የዘላለም አምላክ ነው። እዚህ ነው ያገኘው መከራና ስቃይ። እዛ መከራና ስቃይ አልነበረበት። ተማረ፣ አወቀ። አይምሮአዊ፣ አካላዊ፣ ስሜታዊ እንኳን ቅድም ጠቃቅሰናቸው። ለምሳሌ ስሜታዊ ማለት ልክ እንደ ሰው ነፍሴ ታወከች ይላል ዮሐንስ 12:27፣ ማቴዎስ 26:38 ነፍሴ እስከ ሞት ድረስ አዘነች ይላል። ታወከች ይላል። ደስ አለውና ይላል። ኢየሱስም እጅግ ተደሰተና ይላል። የሆነ ነገር ሲያይ ይደሰታል፣ የሆነ ነገር ሲያይ ያዝናል። ይሄ የምን ባህሪ ነው? ሰዋዊ ኮርስ አምላክ አንትሮፖሞርፊክ በእኛ መልክ ሲናገር መጣ፣ ሄደ፣ አዘነ፣ ተደሰተ ምን ይላል? እግዚአብሔር ሪአክት ያደርጋል ለሞራል ነገር። ግን አምላክ ነው። ሰው ደግሞ ሰው ነው፣ ስሜታዊ ነው። ኢየሱስ ክርስቶስ ሂውማን አትሪቢዩትስ ነበረው ነው። ኢየሱስ ሰው ነው። እንዴት እናውቃለን? ሰዋዊ ውልደቱ ሰዋዊ ነው። ባህሪያቱ ሰዋዊ ናቸው። ሶስተኛ አንድ ልጨምርላችሁና ቶሎ ብዬ ወደሚቀጥለው ትንሽ እንትን ለመሄድ ልሞክር። ሶስተኛ ግን አጠገቡ የነበሩ ሰዎች ምስክርነት በሙሉ ሰው መሆኑ ነው። እንዲያውም አምላክ መሆኑን ነው መቀበል የቸገራቸው። ሌላው ነገሩ ግራ ያጋባቸው ነው። ግራማ ያጋባ ሰውዬ ነበር። ካን ኢማጂን ሰው መሆኑ ግራማ ያጋባ። ልጅ እያለ ልጅ ነበር። ለዚህ ነው ልጅነቱ የሚጨንቃቸው ሰዎች። ልጅ እያለ ምን ነበር? ልጅ በልጅነቱ ወራት የልጅነቱ ወራት ነበሩ። እርግጥ ከሰው ሁሉ ደግሞ የሚለየው ያለ ኃጢአት መሆኑ አምላክ መሆኑን ዩኒክ የሆኑ ነገሮች ታይበታል። በ12 ዓመት ሄዶ ሊቃውንቱን ሲያንቀጠቅጥ ታገኘዋል። እንዲያውም አንድ ሰውዬ ምን ጽፎ አየው? ወላጆቹ ጋር ነው የሚኖረው ኢየሱስ። ወላጆቹ ጋር ነው ለስግደት የሄደው እና በዛው ቀረ እና መልእክት እየነገራቸው ነው ይላል። ፕሪፔር እንዲያደርጉ መልእክት እየነገራቸው ነው። ወንድ ልጅ በተለይ ይላል ኮንቴክስት ሲያወራ እስከ 12 ዓመቱ ድረስ ወላጆቹ ጋር ነው የሚኖረው። ግዴታ ነው። ልጅ ነው። ግን ቀስ እያደረገ ከ12 ዓመት በኋላ ግን ትንሽ ወደ ሌሎች ነገሮች፣ ወደ ስራ፣ ወደ ምናምን፣ ወደ ራሱ ቤት ወይ ወደ ሆነ ቤት ይሄዳል። 12 ዓመት ወደዛ ቴሪቶሪ የሚገባበት ነው እና ኢየሱስ 12 ዓመቱ ላይ ጠፋ ብሎ ትንሽ ጠቆም የሚያደርጋቸው ነገር በቃ እዚህኛው ቤት እኮ እየጨረስኩ ነው፣ በአባቴ ሌላ አባት እንዳለው he was pointing out እዚህኛው አባቴ ቤት በቃ ግዴታ እየረዳ ኖር፣ ወደዛኛው አባቴ ቤት እያላችሁ ነበር። እያደገ እንደዚህ የመጣ የሌሎች ምስክርነትም ልክ እንደሱ ነበር። ያዩት ሁሉ ሰው እንደሆነ አረጋግጠዋል። ማቴዎስ 13:54 እስከ 55 እንደውም ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምር ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን?
እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ኪውሪት አገኘ ብለው በመለኮታዊ ባህሪው ይገረሙ ነበር እንጂ በሰውነት ባህሪው አይገረሙ። ሲበላ አይገረሙም፣ ለምሳሌ ሲደክመው አይገረሙም። አንዳንድ ግን ከአእምሮ በላይ ሆነ ይህ ዮሴፍና የማርያም ልጅ አይደል እንዴ? አምላክ መሆኑን መቀበል ይከብዳቸው ነበር እንጂ የዮሴፍና የማርያም ልጅ መሆኑን እንኳን አይከብዳቸውም ነበር። በነገራችን ላይ ኢየሱስ ክርስቶስን ጌታ ኢየሱስ ክርስቶስን ሙሉ ክብሩን መቀበል ያቃታቸው ናቸው የማርያምና የዮሴፍ ልጅ ይሉት የነበረው። የማርያምና የዮሴፍ ልጅ ከዛ በላይ መገለጥ ከሌላችሁ በጣም አስቸጋሪ ነው። ኢየሱስ የማርያም ልጅ ነው ወይ? የስ። የዮሴፍ ልጅ ነው ወይ? የስ። እዛው ያደገ ባይወለድም እንኳን ከሱ የዮሴፍና የማርያም ልጅ ነው። የስ። መገለጣችሁ እዛ ላይ ካቆመ አላከበራችሁት እስከ መጨረሻ። ኢየሱስ ክርስቶስ ልክ ነው፣ የማርያም ልጅ ነው፣ የዮሴፍ ልጅ ነው፣ ከናዝሬት ነው፣ ከይሁዳ ነው። ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ አምላክ ነው፣ ሰማያዊ ነው፣ የከበረ ነው። ወንድሞቹስ እንኳን አላመኑበትም ነበር ይላል ቤት ውስጥ እየኖሩ ዮሐንስ 7:5 ላይ። ኢየሱስ ሂዝ ፉሊ ሂውማን ነው። ሂዝ ፉሊ ሂውማን። ውልደቱም እንደዛው ነው፣ አትሪቢዩቱም እንደዛው ነው፣ አብረውት የኖሩ ምስክርነት ሁሉ እንደዛው ነው። አንድ ኤክሴፕሽን ብቻ ቅድም ያልኩት ኢየሱስ ክርስቶስ እኛን ነው። አንድ ኤክሴፕሽን ብቻ ምን? ኢየሱስ ከኃጢአት በቀር ዕብራውያን ምዕራፍ 4 ቁጥር 15 ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው ይላል። ከኃጢአት በስተቀር ኃጢአት is because he is protected። ግን ትንሽ አብያተ ክርስቲያናትን ከሁለት ከሶስት ወደ ከፈለው ሐሳብ ልምጣና ከፈለጋችሁ መስማት ትችላላችሁ፣ ካልፈለጋችሁ you can pause። ብቻ አትውጡ። የኢየሱስ ክርስቶስ የሁለቱ ባህሪያት አንድነት ምን ይመስላል? ኢየሱስ አምላክ ነው ተማርን። ኢየሱስ ሰው ነው ተማርን። ግን መጽሐፍ ቅዱስ የሚያስተምረን ኢየሱስ ሰው አምላክ ነው። ኢየሱስ ሰው አምላክ፣ ፍጹም ሰው ነው፣ ፍጹም አምላክ ነው። ምን ማለት ነው? ፉሊ አምላክ ነው። ፉሊ ማለት የተወሰነ አምላክና የተወሰነ ሂውማን ሆኖ ሳይሆን ፉሊ አምላክ ነው፣ ሙሉ አምላክ ነው፣ ሙሉ ደግሞ ሰው ነው። ልክ እንደኛ የከበረ ሰው ነው። ባይ ዘ ወይ አንዳንድ ሰዎች ፍጹም ሰው ከሆነ እንዴት ያለ ኃጢአት ሊኖር ቻለ? ወይ ቴምፕቴሽኖቹ ወይ ፈተናዎቹ የእውነተኛ የምንፈተንባቸው ፈተና አይደሉም ወይ? እንዴት ኃጢአት እንዴት ሳያረግ ምናምን ሰዎች አሉ። ኃጢአትን የሰው ባህሪ ያደርጉታል። ኃጢአት እኮ ሰው የተፈጠረበት ባህሪ አይደለም። ሰውን ሰው ያደረገው እኮ ኃጢአት አይደለም። ሰው እኮ ሰው የሆነ ዘፍጥረት 2 ላይ ነው። ዘፍጥረት 3 እኮ ያለ ባህሪያችን ነው የኖር ነው። ኢየሱስ ያሳየን ሰውነትን ነው፣ የሰውነትን ባህሪ ነው። ከሰውነት ባህሪያት መካከል አይደለም አንተን ኃጢአት። ኢየሱስ ያለ ኃጢአት የሆነ ሰው ሆነ። እነኚህ ሁለቱ ባህሪያት how do they live together now? ይሄ ቶሎ ብዬ ላጥላጥ አድርጌ እሄድላችኋለሁ ከፈለጋችሁ። የሁለቱ ባህሪያት አንድነት አብያተ ክርስቲያናትን በብዙ የለያየ ሲከፋፈል የኖረ ነው። በእኛ ደግሞ ኮንቴክስት ማወቅ ይጠቅማችኋል ብዬ አምናለሁ። ይሄ ስለ አሪያኒዝምና ሰባሊያኒዝም ተምረን ነበረ። ዛሬ ስለ ኢዝም እግዚአብሔር ይርዳችሁ እንዳልኳችሁ ማለት ነው። አሪያኒዝም የአሪዮስ ማለት ነው። የአሪዮስ ትምህርት እነኚህ የኢየሱስን አንድ ባህሪ ደምስሰው የሚጥሉ ናቸው። አሁን አሪዮስ የኢየሱስ ክርስቶስን አምላክነት አይቀበልም። ለዚህ ነው ውጉዝ ከም አሪዮስ ስንት ያልኳችሁ። የተለመደ ስለሆነ እኮ ነው የተወገዘው። አሪዮስ የተወገዘበት ምክንያት የኢየሱስ ክርስቶስን መለኮትነት አይቀበልም። የተለየ ሰው ነበር እንጂ አምላክ አይደለም። እና ፈጥሯል ፍጥረታትን፣ ግን መጀመሪያ ተፈጥሮ ነው ብሎ ያምናል። ወልድ ፍጡር ነው፣ ወልድ ሰው ነው እንጂ አምላክ አይደለም። አንዱን ባህሪ አስወጋጅ ናቸው። እነሱን ማለታችን አይደለም። ሴባሊያኒዝም ደግሞ ትዝ ይላችሁ እንደሆነ ሞዳሊስቲክ የሆነ አሁን ኦንሊ ጂሰስ እንደዚህ የሚባለው እሱ ደግሞ ሰውነቱን አስወግዶ ጣይ ነው። የኢየሱስ ክርስቶስን መለኮትነት እንዲሁም ብቸኛ መለኮትነት የሚቀበል የክርስቶስን እነኚህ እዚህ ውስጥ ያሉበትም ግን ሌሎችን አብያተ ክርስቲያናት ከ2 ከ3 ያደረጉትን አንደኛው አፖሊኒያሪዝም ይባላል። በአማርኛ ትንሽ ለማስቀመጥ ሞክሬያለሁ። አፖሊናሪያዊነት። ዌልካም ቱ ፍራይዴ። አፖሊናሪየስ የሚባል ሰው ነው የጀመረው።
ከጥንቃቄ የፈለገ እሱ በጣም ያስተምረው አያስተምረው ብዙ አይታወቅም፣ ግን ጥንቃቄ በጣም ነበረው። የሎዶቅያው ጳጳስ በሚባል ነው የሚታወቀው። አፖሎናሪስ አራተኛው ክፍለ ዘመን አጋማሽ ላይ 361 አካባቢ የኖረ ሰው ነው። በጣም ዋናው የልቡ ኢንቴንሽን የኢየሱስ ክርስቶስ ፍጹም ሰው ፍጹም ባህሪነት ይሄ ከሁለት አካል እንዳይከፈሉ በመፍራት ሁለት አካላት የኢየሱስ ክርስቶስ ሁለት ባህሪያት አለ። ኢየሱስ በነገራችን ላይ በቢንግ በባህሪ ስንት ነው? በማንነት ስንት ነው? በማንነት ስንት ነው? በማንነት ምን እኮ ፈራችኋ? በማንነት አንድ ነው፣ ወልድ ነው። በባህሪ ሁለት ምን ባህሪ? ሰውና አምላክ የሚሉት ባህሪያት ተለጥጠው ማንነት እንዳይሆኑ ስለፈራ የመከፈል አደጋ እንዳይመጣ ይህን ለማስቀረት ኢየሱስን አንድ ማንነት ነው ያለው። አንድ ማንነት አንድ ባህሪ ነው። አፖሎናሪስ ይሄን ነው የሚያምነው። አንድ ማንነት አንድ ባህሪ ነው። ምን ባህሪ? መለኮታዊ ባህሪ። ሰውነቱ የሰው አካል ነው እንጂ የወሰደው ሰውነት አይደለም የወሰደው። የሰው አካል ነው የወሰደው። አካል ብቻ ነው እንጂ የወሰደው። አሁን ቅድም ያልነው ስሜት ምናምን ደምጥቶ የሚጥል ማለት ነው። የሰው አካል አምላክ መጥቶ በሰው አካል ገብቶ ነው። ሰው ሳይሆን አካል ብቻ ቦዲ ብቻ ነው የተጠቀመው የሚል ነው። ይሄ ወዲያው ነው የተወገዘው። በቤተ ክርስቲያን ብዙ አልከፋፈለም። በእስክንድሪያ ጉባኤ በሚባለው፣ በኮንስታንቲኖፕል ቁስጥንጥንያ በሚባለው ተወገዘ። ብዙ እንትን አልነበረም፣ ብዙ አልቀጠለም። ግን ኢየሱስ ክርስቶስ አንድ ማንነት አንድ ባህሪ፣ ምን መለኮታዊ፣ ሰውነትን ሳይሆን የሰው አካል ብቻ። ሌሎች ግን ሲሪየስ የሆኑ ክፍፍሎች በቤተ ክርስቲያን ያስከተለው አንደኛው ንስጥሮሳዊነት የሚባል ነው። ሰምታችሁ ይሆናል፣ ብዙ ጊዜ እኛ ሀገር ይጠቀሳል። ንስጥሮስ ኔስቶሪያኒዝም 5ኛው መቶ ክፍለ ዘመን አካባቢ የመጣ ነው። ንስጥሮስ የሚባል ሰው ነው። የኮንስታንቲኖፕል ቢሾፕ ነበረ፣ ቁስጥንጥንያ የሚባለው። ይሄ ወዲያው ነው ሪጀክት የተደረገው። ይሄም ኢየሱስ ክርስቶስ ሁለት ባህሪ ብቻ ሳይሆን ሁለት አካል፣ ሁለት ማንነት አለው። ኢየሱስ ክርስቶስ በአንድ ቦዲ ሁለት ባህሪ ብቻ ሳይሆን ሁለት አካል ነው። ሁለት አካልነት ነው። two persons። ሶስተኛው አውጣኪሳዊነት ይባላል። አውጣኪስንም ሰምታችሁ ይሆናል። ሞኖፎሳይቲዝም ይባላል። ሞኖፎሳይት ማለት አንድ ባህሪ፣ አንድ ፎርም። ዩቲከስ ይባላል። የገዳም መሪ ነበር። ኮንስታንቲኖፕል ግን ኢየሱስ አንድ አካል አንድ ባህሪ ነው። ግን ከቅድሙ የሚለየው ከአፖሎናሪየስ የሚለየው የኢየሱስ ሁለት ባህሪያት በውህደት ሂደት ውስጥ ሲዋሃዱ፣ በውህደት ሂደት ውስጥ ከተዋሃደ በኋላ ሰዋዊ ማንነቱ በመለኮት ተውጧል። ስቴክ በምስራቅ ሃይማኖቶች፣ በኦርቶዶክስ ሃይማኖቶችም በምዕራባውያን ካቶሊክና ፕሮቴስታንት ትራዲሽንስ የተወገዘ ነው ሁለቱ። ይሄ ምስራቃውያንና ምዕራባውያን ተብለን ያው ለሁለት አለን። ቤተክርስቲያንን ለሁለት የከፈለው በነገራችን ክሪስቶሎጂ ነው። እዛ ላይ ለመድረስ እኮ ነው የሁሉ መከራ የሚበላው። ቤተክርስቲያንን ከሁለት ምስራቃውያን ኦርቶዶክስ፣ ምዕራባውያን ዌስተርን ካቶሊክና ፕሮቴስታንት በሚል እንትን ያደረገው እንደ ጂኦግራፊ ከፈረንጅ ተነስቶ ወደዚህ ምናምን በሚል ዌስት ሳይሆን ክሪስቶሎጂ ነው ዲቫይድ። ጂኦግራፊ ሳይሆን ክሪስቶሎጂ ነው ዲቫይድ ያደረጋቸው አብያተ ክርስቲያናት። አንዲት ቤተክርስቲያን ነበረች። ሁለት ያደረገው የክርስቶስ ሰውነትና አምላክና እንደው የማይከፈል ነገር ነው የከፈለን ለማለት እኮ ነው ይሄ ሁሉ መጣሁት። አራተኛ ደረሳችሁ፣ ልትገላገሉ ነው። ተዋህዶ ነው። ተዋህዶ ይባላል። ሚያፌዛዊነት ይባላል። ምን ማለት ነው ተዋህዶ? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ጨምሮ ማለት ነው። ምን ማለት ነው? ይህ አቋም
ኦርቶዶክስ አብያተ ክርስቲያናትን ከምዕራባውያን ሃይማኖቶች እምነቶች የላይ ክርስትና ትራዲሽንስ የለየው ነው። በኢትዮጵያ ኦርቶዶክስ፣ በግብጽ ኮፕቲክ ክርስትናዎች፣ የሶሪያ እንደዚህ በመሳሰሉ የአርመን የህንድ አብያተ ክርስቲያናት ዘንድ ያለ እምነት ነው ይሄ የተዋህዶ እምነት። ዋናው ሐሳብ ምንድነው? ዋናው ሐሳብ በጣም የተብራራ ነው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የእምነት አቋሞች ብታነቡ በጣም የተብራራ ነው። እኔ ከማብራራው በላይ በጣም የተብራራ ነው እና ሚስ ሪፕሬዘንትም ላለማድረግ ሞክራለሁ፣ ግን በጣም የተብራራ ነው። ዝም ብሎ ማብራሪያ የሌለው አይነት ነገር አይደለም። ክርስቶስ ከተዋህዶ በኋላ ይሄ አንድ ባህሪ አንድ አካል እንዳለ ሆኖ ግን መለኮትና ሰውነት ወይም ደግሞ በትክክለኛው አገላለጽ መለኮትና ትስብእት ማለት ሰውነት ማለት ሂማኒቲ ያለ መቀላቀል፣ ያለ መለወጥ፣ ያለ መለያየት፣ ያለ መከፋፈል ፍጹም ተዋህደዋል። ቱ ኔቸርስ አሉ ግን ተዋህደዋል። አምስተኛው ቻልሴዶን ይባላል በእንግሊዝኛ። ኬልቄዶን የሚባል ጉባኤ ተካሄደ። ይሄ ዲዮፌሳይት የሚባለው ነው። ሁለት ባህሪ አንድ አካል ሁለት ባህሪ ናችሁ። ከዛ በኋላ የተካሄደው የኬልቄዶን ጉባኤ ስለሆነ ማለት ነው። አንዳንድ የምስራቃውያን በነገራችን ላይ አንዳንድ ምስራቃውያንም ያምኑታል። ይሄ ምስራቃውያንም አልፎ አልፎ አሉ፣ ግን በአብዛኛው የምዕራባውያን ካቶሊክና ፕሮቴስታንት አብያተ ክርስቲያናት አቋም ነው። ዋናው ሐሳብ ክርስቶስ ከተዋህዶ በኋላም ቢሆን ሁለት ባህሪያት ሆኖ ይኖራል፣ ፍጹም ሰው እና ፍጹም አምላክ። በአንድ ማንነት ግን ፍጹም ሰውና ፍጹም አምላክ፣ ፍጹም መለኮት፣ ፍጹም ሰው በአንድ አካል ውስጥ ይኖራሉ። እነዚህ ሁለት ባህሪያት አይቀላቀሉም፣ አይለወጡም፣ አይከፋፈሉም። እንደ እንትንም ሳይሆን አንድ ላይ እንደዚህ ሳይሆን ለብቻ አንድ አካል ግን ኢየሱስ ፍጹም ፉሊ ሰው ነው፣ ፉሊ አምላክ ነው። አልተቀላቀሉም፣ አልተዋህዱም። ሶ ዋን ፐርሰን ቱ ኔቸርስ ነው። ምን ትለናለህ ካላችሁ በጣም እንደዚህ መለያየት አልነበረበትም ብዬ አምናለሁ። በጣም የእውነት እንዴት በጣም መለያየት አልነበረበትም ብዬ አምናለሁ። የማይገባን ሚስትሪ አለው ብዬ አት ሴም ታይም አምናለሁ። የማይገባን ሚስጥር በጣም አለ ብዬ አምናለሁ። ሚስጥሩ ለአምላካችን ነው፣ ግን ኢየሱስ ክርስቶስ በአንድ አካል ግን ሁለት ባህሪ መሆኑን መጽሐፍ ቅዱስ ያስተምረናል ብዬ አምናለሁ። በአንድ አካል ግን ፍጹም ሰው ደግሞ ፍጹም አምላክ ሆኖ ለዘላለም ይኖራል ብዬ አምናለሁ። ታዲያ ምን ይሻለናል ካላችሁ አንድ አምስት ሰባት ምናምን ደቂቃዎች ምን ይሻለናል ካላችሁ እኛ ትኩረታችን እንዴት ይኖራሉ ከሚለው ይልቅ የሰውነቱን ምክንያቶች ብናይ ይሻላል። ሰው የሆነበት ምክንያት ላይ ብናተኩር ይሻላል ብዬ አምናለሁ። ትሩፋቶቹን ማመን ይሻላል። ትሩፋቶቹ ላይ ማትኮር ይሻላል። የኢየሱስ ክርስቶስ ሰው መሆንና አምላክነቱ ባህሪያቱን እንዴት ነው አብረው የሚኖሩት የሚለው ይሄ አእምሮና አንጎል የሚያዞረውን ነገር ትንሽ ቀዝቀዝ አድርገን የማይገባንንም አልገባንም ብለን የሚገባንን ያህል ኤክስፕሌን አድርገን እኛ ማትኮር ያለብን ኢየሱስ ለምን ሰው ሆነ ነው። ምን ይዞልን መጣ? What is the benefit of his coming? ሰው የሆነበት እሱን ጥቅሙ ላይ አትኩረን ብናመልከው ይሻላል ነው እኔ የምለው። ብዙዎቹን ብዙ ተምረናቸዋል። ትንሽ ጀመር አደርግላችሁና ሜቢ ካልደረስንበት ትንሽ ለማድረግ ሞክራለሁ። እኔ የመስቀሉ ትሩፋት ላይ ማትኮር ይሻላል ብዬ ነው የማምነው። የኢንካርኔሽኑ እንደ ልጆቻችን ማለት ነው። መጣ ይሉና ከውጭ ሀገር ስንመጣ መንገድ እንዴት ነበር? የነበርክበት ሀገር ርቀቱ ምን ያክላል? ስትመጣ ከነማን ጋር ነበርክ? ምን እያሰብክ ነበረ? ምናምን መጣ ይከፈት ምን አመጣልኝ ብቻ መሆን የለብንም። እኛ ግን ምን አመጣልኝ ደግሞ እንደ ልጅ ያስፈልጋል። አንዳንዴ ምን ይዞልን መጣ? ሲመጣ አመጣጡ፣ ሰውነቱ፣ መለኮትና ልክ ነው። ያታግላሉ። እነዚህ የማያታግለው ላይ ደግሞ ብናተኩር በጣም አለ። የሚያታግለውን እያሰብን የማያታግለውን ሚስ እንዳናርክ። በሌላ አገላለጽ ያመጣጡን ዝርዝርና እንዴት አብረው እንደሚኖሩ በጣም ግራ ተጋብተን ጭንቅላት እየተንተያረን ሻንጣው ሳይከፈት እንዳይኖር። በጣም ብዙ ሰው ሻንጣ አልከፈተም። እንዴት ነው የሰውነቱና የአምላክነቱ የመቀላቀል ነገር?
እንዴት ነው ሲመጣ ከኃጢአት የተጠበቀበት ምክንያት? ዝርዝር አለው፣ ሚስጥርም አለው። ለማወቅ እንሞክር። አዎ፣ ግን ሻንጣ እሷ ካመለጠችን በጣም አደገኛ ነው። ምን ይዞ መጣ? ጥቂት ምክንያቶችን ቶሎ ቶሎ ላስጥፋችሁና ከዛ ሊትራሊ ላስጥፋችሁና ከዛ ለመጨረስ ሞክራለሁ። ኢየሱስ ለምን ሰው ሆነ? አንድ እግዚአብሔርን ለመግለጥ ዮሐንስ 1 ላይ በተደጋጋሚ ያነበብነው እግዚአብሔርን ማንም አይቶት አያውቅም ነበር። እግዚአብሔር በእኛ መካከል ተገለጠ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ነው፣ ለእኛ በራልን። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እግዚአብሔር ነበረ ብሎ ቁጥር 14 ላይ ቃልም ሥጋ ሆነ፣ ሰው ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ፣ እኛም ክብሩን አየን። ቁጥር 18 እግዚአብሔርን ያየው ማንም የለም፣ ነገር ግን አንድያ ልጁ በቅፉ ያለው አምላክ የሆነው እርሱ ተረከው። እግዚአብሔርን ተረከልን። እግዚአብሔርን አወቅ ነው። እግዚአብሔር ተደራሽ ሆነ። ለእኛ ለምስኪኖች ራሱ ተደራሽ የሚታወቅ አምላክ ሆነ፣ በመካከል በራልን። የእግዚአብሔር ማንነትና ባህሪ በምድር ገለጠ ኢየሱስ። 2 ይሄ በጣም በጣም ብዙ ማየት ነበረብን፣ ግን ጊዜ የለንም። ግን 2 የመታዘዝ ወኪላችን ለመሆን ነው ኢየሱስ የመጣው። በመታዘዝ ኢን ኦቢዲየንስ የኛ ወኪል ኢን ኦቢዲየንስ፣ የኛ ወኪል ኢን ሆሊነስ ለመሆን ነው። ለመሰላችሁ ወገኖቼ ሮሜ 5:18 ስታነቡ ሮሜ 5:18 ላይ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ አንዱ በደለ፣ የኩነኔ ተወካያችን ሆነ። የኩነኔ ተወካያችን ሆነ አዳም ይባላል፣ የመጀመሪያው አዳም። እንዲሁ በአንድ ጽድቅ ምክንያት የጽድቅ ደግሞ ተወካያችን መጣ። የበደል ተወካያችን አዳም ነው የመጀመሪያው፣ የጽድቅ ተወካያችን ወኪላችን ሁለተኛው አዳም ኢየሱስ። በአዳም ወደቅን፣ በሁለተኛው አዳም ተነሳ። በአዳም ወደቅን ስንል በነገራችን ላይ እንዴት ነው አዳም በሰራው ኃጢአት በእኔ ላይ የሚፈርደው ይላሉ ሰዎች። አዳም በሰራው ኃጢአት እኮ አይደለም የሚፈርድብን። ኃጢአት የምንሰራ ሰዎች ሆነን በሱ ምክንያት ባልሰራ ነው አይፈርድብንም። ቀጠል ነው ማለት ነው። እሱ he is our representative። በቃ እሱ ይዞን ገባ ወደ ኩነኔ መንገድ። ደግሞ መጣና ሁለተኛው አዳም ወደ ጽድቅ መንገድ ይዞን ገባ። በጣም ወንጌላት ይሄን ይናገራሉ። I love this ግን በቃ I don't have time። ሉቃስ 4 ይሄ ማቴዎስ 4 እና ሉቃስ 4 ላይ ያለው የኢየሱስ መፈተን ከዘፍጥረት 2 ላይ ካለው የአዳም መፈተን ጋር ኤግዛክትሊ አንድ ነው ብዬ አምናለሁ። እኔ ብቻ ሳልሆን ብዙ የመጽሐፍ ቅዱስ መምህራን ያምናሉ። በጣም አንድ አይነት ነገር ነው። የመጀመሪያው አዳምም ሲፈተን የተፈተነበትን ፈትኖ ያስጀምረዋል አዲስ ኪዳን። ለመብል ጥሩ እንደሆነ ተመለከተች፣ በሚበላው ለዓይንም ያማረ እንደሆነ እንደሚያማልል አየች፣ በሚታየው ደግሞ የተለየ እግዚአብሔር የመሆን ጥበብ የተለየ ነገር እንደሚሰጣት አሰበች። ጥበብ፣ የልብ ኩራት ጥበብ ኤግዛክትሊ ዘ ሴም ቲንግ ነው። ያቀረበለት ወደቀ ይልህና ማቴዎስ የመጀመሪያው አዳም በሚያየው በሚበላው በሚታየው እና ማድረግ በሚቻለው ተፈትኖ ወደቀ፣ ቴምትድ ሆኖ ይልህና ሁለተኛው አዳም ኤግዛክትሊ ይሄው ቀረበለት ይላል። ተመስገን እኮ ነው። እንደሚቻል በር ከፈተልን ኢየሱስ። እንደሚቻል ያኛው አዳም አልቻለም፣ ይሄኛው አዳም ቻለ። አሁን እኛ የዚህ ቡድን አባል ሆነናል። ልክ ኳስ ተጫውተን አሁን ለምሳሌ ኢትዮጵያ ኳስ ነው ለካ ኢትዮጵያ ከኬንያ ጋር እኛ ስቴዲየም ያልገባ ነው ራሱ የምንጠይቀው አሸነፍን ወይስ ተሸነፍን ነው። አሸነፍን እንላለን እና አሸነፍን ብለን ነው ስልክ የምንደውለው ራሱ። ዛሬ እኮ አሸነፍን። ገብተሃል፣ ኳስ ነክተሃል፣ ኪክ አድርገሃል፣ ጎል አስገባ። እንዴት ነው አሸነፍን? አሸነፉ አትልም? አይ አሸነፍን። ተጫውተሃል? አይ ባንጫወትም ተጫወት። ዘውራ ወረ የኛ የጨዋታው ወኪሎች ነበር። አሸናፊ አየህ፣ ያኛው አዳም አሸናፈን አሸናፈን ብለን ኖረን የማሸነፍ ሞዴላችን የሆነው ደግሞ መጣና ኤግዛክትሊ ዘ ሴም በሚበላው ይሄን ድንጋይ ዳቦ አድርግና ብላ ርቦታል። ደግሞ አላረገውም። የዓለምን ክብርና ውበት ስፕሌንደር አሳይቶት የዓለምን ክብር ውበት አሳይቶት ከሰገድክልኝ እሰጥሃለሁ ብሎት ለዓይን ያማረ መሆኑን አይቶ ግን አላረገውም ብሎ መጨረሻ ላይ የመቅደስ ጫፍ ላይ አውጥቶ ትችላለህ እኮ አሳይ ምናምን ብሎት አላረገውም ብሎ የጽድቅ ወኪላችን ኢየሱስ የተባረከ ይሁን። ባለመታዘዝ የተወከልነውን
ባለመታዘዝ ተወክለን የነበርነውን በመታዘዝ ተወከለን። ለዚህ ነው በኢየሱስ ስም የምንገባው፣ በኢየሱስ ስም እግዚአብሔርን የምናየው፣ በኢየሱስ ስም የምንጸልየው፣ በኢየሱስ ስም የምንመጣው። እሱ ነው በቃ። አሁን ምርጫችንን እኛ አጀስት አድርገናል። ሁለተኛው አዳም፣ የኛ አዳም። 3 የምትክ መስዋዕትነት ምን ይዞልን መጣ? እግዚአብሔርን። ምን ይዞልን መጣ? መታዘዝን። ምን ይዞልን መጣ? ምትክ መስዋዕትነትን። ይሄ ኔክስት ዊክም ስለምናየው ብዙ ጊዜ ማጥፋት የለም። ኢየሱስ ክርስቶስ መስዋዕትነትን ሰው መሆን ነበረበት። ለመሞት ሰው አምላክ አይሞትም፣ ሰው መሆን ነበረበት መስዋዕት ለመሆን። ዕብራውያን ምዕራፍ 2 ቁጥር 14 እስከ 16 ካነበብኩላችሁ ይበቃል። ዕብራውያን 2 14 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸውም ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ቁጥር 17 ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባ። አሁን ኔክስት ዊክ እንመጣበታለን። ኢየሱስ ክርስቶስ የእኛ ወኪል ሆኖ የኃጢአታችንን ፍዳ ለመቀበል የምትክ መስዋዕት ለመሆን። 4 ይሄም ኔክስት ዊክ እንመጣበታለን። መካከለኝነት ነው ያመጣው። መካከለኝነት ነው በእግዚአብሔርና በሰው መካከለኛ። በነገራችን ላይ እኛንና እግዚአብሔርን ለማስታረቅ እኛን ይዞ የሚገባ ሰው መሆን አለበት። አምላክን ይዞ የሚመጣ አምላክ መሆን አለበት። ይሄ እኮ ነው መካከለኝነት ማለት። አሁን መካከለኝነት፣ አማላጅነት ምናምን ይሄም ሲሪየስ ነው እኛ ሀገር። አማላጅነትና መካከለኝነት እኮ እግዚአብሔር ወልድን ዝቅ የሚያደርግ ነገር ሳይሆን የሚያከብር ነገር ነው። ኢትስ አንቢሊቨብል ዊዝደም ነው። ኢየሱስን የምናከብረው መካከለኛችን ስለሆነ ነው፣ አማላጃችን ስለሆነ። ኔክስት ዊክ እናየዋለን። እና ዝቅ ያደረገው እንዴት አድርጎ ከፍ ያደርገዋል እንጂ አልተገኘማ። ይሄንን የሚያደርግ እንዴ እኛን ሆኖ በፊቱ የሚታይ እሱን ሆኖ እኛ ጋር አልተገኘማ። በዓለም ላይ የለማ፣ በዓለም ላይ ይሄን ማድረግ የቻለ የለማ። ጽድቃችን ሆኖ እኛን ሆኖ ይታይልናል። እኛ ደግሞ እንዴት ነው የምናየው እግዚአብሔርን ስንል እግዚአብሔር ሆኖ ለእኛም ታየ፣ ለእሱም ታየ፣ ለእኛም ታየ፣ ለአምላክም ታየ። እኛን ሆኖ ወከለን፣ እሱን ሆኖ እዚህ ያሳየን። እግዚአብሔር የተባረከ ይሁን። መካከለኝነት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ነው። በቃ ይሄ ነው። 5ኛ የህይወት አራያነት ነው። ይሄም አይ ሪሊ ዊሽ ታይም ቢኖረን የህይወታችን ምሳሌ he just wanted to ሞዴል ሰውነትን ሞዴል አረጋለን። ሞዴል መምረጥ ከፈለጋችሁ ኢየሱስ አለላችሁ። እሺ አትታገሉ ከሰው ጋር። ኢየሱስን ተመልክተን ነው የሚለው መጽሐፍ ቅዱስ። ሌላ ሰው ካያችሁ ሌላ few weeks ago እንዳወራኋችሁ ነው። ሌላ ሰው ካያችሁ መውደቃችሁ አይቀርም፣ መሰናከላችሁ አይቀርም። እስከቻላችሁ ድረስ ሰው ተከተሉ፣ ግን እጥፍ ማለትን ተማሩ። ኢየሱስን እያያችሁ ትኩረታችን ኢየሱስ ጋር because ሞዴላችን እሱ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 6 በእርሱ እኖራለሁ የሚል እርሱን እንደተመላለሰ ይመላለስ። እርሱ በምድር ላይ ባይመላለስ እንዴት አድርገን ነበር የምናውቀው? ተመላልሶ አሳየን። ትትና ምን እንደሆነ፣ ፍቅር ምን እንደሆነ አሳየን። መታረቅ ማስታረቅ ምን እንደሆነ አሳየን ኢየሱስ። ፍቅር ይህ ነው አሳየን ኢየሱስ። መንገድን አሳየን ኢየሱስ። እንዴት እንኑርን አሳየን ኢየሱስ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተተወላችሁ ስለናንተ መከራን ተቀብሎ ሄዷል። ምሳሌን ተወልን ኢየሱስ። ያደረኩላችሁን ታስተውላላችሁ ያለው እግር አጥቦ እኮ ለዚህ ነው። የትህትናችን፣ የፍቅር፣ የኑሮ፣ የቅድስና ምሳሌያችን ኢየሱስ ሆነልን። ሰው ባይሆን እንዴት እናውቅ ነበር እንዴት መኖር እንዳለብን? አዳም ነበር ምሳሌያችን፣ እሱም አላሳየንም ነበር። ሁለተኛው አዳም መጥቶ እንዴት መኖር እንዳለብን አሳየን። 4ኛና መጨረሻው ኔክስት ዊክ ስለምንመለስበት ይሄ ምንም ችግር የለም። ሩህሩህ ክህነት ነው። በርህራሄ የተሞላ ክህነት። ኢየሱስ ክርስቶስ ካህናችን ነው፣ ሊቀ ካህናችን ነው። ኢየሱስ ክርስቶስ ሊቀ ካህናችን ነው። በእግዚአብሔርና በእኛ መካከል ያለ አስታራቂያችን ነው፣ አገናኛችን ነው፣ ሊቀ ካህናችን ነው። ይህን አርጊው ለማድረግ ሞክራለሁ ኔክስት ዊክ። እግዚአብሔር ሩህሩህ አምላክ መሆኑን ስንቶቻችሁ ታምናላችሁ? አይደል? እግዚአብሔር እኮ ሩህሩህ አምላክ ነው። እግዚአብሔር ለመራራት የግድ ሰው መሆን የለበትም። ሰው ሳይሆንም ሩህሩህ ተብሏል። ሩህሩህ እግዚአብሔርን ሩህሩህ ያደረገው ተወልዶ ሰው ሲሆን አይደለም። ሊስን ወልገድ አምላኬ ሩህሩህ ነው። አምላኬ ሩህሩህ ነው። የሰውን ችግር ያውቃል፣ የኔን ችግር ይረዳል። እርቦኛል ስለው ያውቃል። በጣም አዝኛለሁ ስል ያውቃል። ሰው ሳይሆንም ያውቃል።
የእውነት ያውቃል እግዚአብሔር። ትልቁ ችግር የእውነት እንደሚያውቅ እንዴት አውቃለሁ? ያውቃል ስንል ሐኪም እኮ የበሽተኛን ህመም ያውቃል። እንደ ሐኪም ሆኖ ህመምን ማወቅ አለ። ያውቀዋል ህመሜን እንትን ያረጋል አይደል? እንትን ያረጋል የሚያውቀው እውቀት የሐኪም እውቀት ነው ብዬ ነው የምረዳው። እንደሚያቃጥለኝ ነገርኛል እንድታውቀው ይሆን በጣም እንደ ሐኪም ነው። እግዚአብሔር እንደ ሐኪም ብቻ ሳይሆን እንደ በሽተኛ እኛን ሆኖ ማወቁ ጥቅሙ ምንድን ነው? በጣም እንደሚያውቅ አወቅን። እሱ አልጀመረም፣ ግን ኧረ በጣም ያውቃል። ረሃብ ያውቃል በደንብ አድርጎ። ምን በማድረግ እንደ ሐኪም ሳይሆን አይቼዋለሁ ተርቦ መጥቶ የማያውቅ አምላክ ቢሆን ያውቃል ብዬ በእምነት እቀበላለሁ። አሁን ግን እንደሚራራልኝ ያውቃለሁ። ስሜቴ እንደሚገባው አውቃለሁ። እዚች ክፉ ዓለም ላይ የተራመደ አምላክ አለኝ። እዚች ክፉ ዓለም ላይ ከነ ኮራፕሽኗ የተመላለሰ አምላክ አለኝ። ህመም ምን እንደሆነ የሚያውቅ አምላክ አለኝ። የሚራራ ስጸልይ ላስረዳው አልሞክርም። በጣም ላብራራለት አልሞክርም። መጥቶ ማየቱን አረጋግጦልኛል። እዚሁ ዕብራውያን 2:18 እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። ዕብራውያን ምዕራፍ 4 ቁጥር 15-16 ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ሊቀ ካህናችን የሚያውቅ ነው። ድካማችንን ያውቃል። መፈተንን ያውቃል። ሊቀ ካህናችን የኛ የምናልፍበትን ስሜት ያውቃል። እግዚአብሔር ስሜታችንን ያውቃል። እንዴት አወቀን? እኛን ሆኖ በመካከላችን በዚች ምድር ላይ ዋክ ስላረገ እዚህ ምድር ላይ መኖር ምን እንደሆነ ያውቃል። በጣም ላብራራለት አልሞክርም። ስሜቴ ይገባዋል፣ ሳልናገር ይገባዋል። እርሱ ራሱ ተፈትኖ አሸንፎ ስለሄደ ሊረዳን ይችላል። እንድናሸንፍ ሊያግዘን ይችላል። ሊራራልን ይችላል። የሚራራልን አምላክ የተባረከ ይሁን። አምላክ ሰው ሆኖ ዝቅ ብሎ በየቤታችን ገባ። ምክንያት እግዚአብሔርን ገለጠልን። የሚራራ ሊቀ ካህናት ሆነልን። መካከለኛ ሆነልን። የሚረዳን አምላክ ሆነልን። ክብር ለእግዚአብሔር ይሁን። የሚቀጥለው ሳምንት አገልግሎቶቹን ለማየት እንሞክራለን። እንጸልይና እንጨርስ። ዛሬ በጣም ሄድን። አጭር ጸሎት ጸልያለሁ። አይ ነው ትንሽ ኮምፕሊኬትድ ነው፣ ትንሽ ሄቪ ነው፣ ግን እግዚአብሔር እስከዚህ ድረስ ወደደን ነው። በቃ የመጨረሻ የምላችሁ ነገር ይሄ ነው። እግዚአብሔር እስከዚህ ድረስ ወደደን ነው። እግዚአብሔር እስከዚህ ድረስ ወደደን ነው። that's the bottom line። እግዚአብሔር እስከዚህ ድረስ ወደደን። እስከምን? እኛን እስከ መሆን ድረስ ወደደን። መጥቶ ፍቅሩን ማንነቱን ገለጠ። ራሱን ዝቅ አረገ። ራሱን ባዶ አደረገ። ቅዱስ መጽሐፍ እንደሚነግር ራሱን ባዶ አደረገ። ራሱን ዝቅ አረገ። ይሄ ሁሉ ለኛ ነው። ክብር ለእግዚአብሔር ይሁን። ይሄ ሁሉ አምላክን ለኛ ለመግለጥ ነው። እኛንም በአምላክ ፊት ለመወከል ነው። ኢየሱስ ክርስቶስ ይወደናል። ኢየሱስ ይወዳችኋል። መጨረሻ ሪስፖንድ አድርገን እንወጣለን። ጥቂት ደቂቃዎች አሉን። የተጨነቃችሁ አላችሁ። ችግሬ ገባው ይሆን የምትሉ አላችሁ። እንኳን አምላክ ሰውም ሊረዳኝ አይችልም የምትሉት ነው። just feel like I need to tell you እግዚአብሔር አምላክ የሚራራ አምላክ አላችሁ። ኢየሱስ ክርስቶስ የሚራራልን አምላክ። he understands። ማንም አንደርስታንድ አያደርገኝ የምትሉ አላችሁ። አንደርስታንድ። ብቸኝነትን ያውቃል። ብቻውን ተጥሎ ያውቃል። ትተውት ሄደው ያውቃል። ብቸኝነትን ያውቃል። አምላኬ ስጸልይ ብቸኝነትን ያውቃል። መጥቶ ሆኖት ያውቃል። በመሆን ያውቃል። አዳዲስ እንግዶች ካላችሁ እናንተን ጥሪ አድርገን የመጨረሻ በአምልኮ ሪስፖንድ አድርገን ነው የምንወጣው። ምናልባት አዳዲስ ሰዎች ካላችሁ ኦንላይንም የምትሰሙን ካላችሁ እዚህም ካላችሁ ዛሬ ሰዓታችን ትንሽ ሄዷል፣ ግን እኔ አዲስ ሰው ነኝ፣ ይሄንን ክርስቶስን ማወቅ ፈልጋለሁ፣ የክርስቶስን ፍቅር ማወቅ ፈልጋለሁ ካላችሁ እዚህ ስክሪኑ ላይ ቁጥር እናወጣላችኋለን እና እዚህ ስክሪኑ ላይ በምታዩት ቁጥር ስማችሁን ቴክስት ካረጋችሁ እናገኛችሁና አብረን እንጸልያለን። እና እኔ አዲስ ነኝ፣ ማወቅ ፈልጋለሁ፣ መማር ፈልጋለሁ፣ ይሄንን የእግዚአብሔር ፍቅር መረዳት ፈልጋለሁ፣ ጌታን ኢየሱስ ክርስቶስን ማመን ማወቅ ፈልጋለሁ የምትሉ ካላችሁ ዛሬ እዚህ አዳራሽም ውስጥ ካላችሁ፣ ውጭም ካላችሁ፣ ኦንላይንም ካላችሁ ቴክስት ዩር ኔም። የመዳን ሰዓት አሁን ነው ይላል ቅዱስ መጽሐፍ። እግዚአብሔር ይወዳችኋል።
እናንተን ብሎ ነው እዚህ የመጣው። እናንተን ብሎ ነው የተንከራተተው። እናንተን ፍለጋ ነው የመጣው። እኛን ፍለጋ ነው የመጣውና የስ ብላችሁ ዛሬ ለእግዚአብሔር ምላሽ የምትሰጡበት ምሽት ያርግላችሁ እግዚአብሔር። ሌሎች ወንድሞቼ እናቶቼ ለኔ ቲዮሪ እንዲሆንብኝ አልፈልግም የምትሉ ኢዝም እንዲሆንብኝ አልፈልግም የምትሉ ሰዎች ካላችሁ ለኔ ኢዝም እንዲሆንብኝ አልፈልግም። ለኔ መረጃ ብቻ እንዲሆንብኝ አልፈልግም። ይሄ የክርስቶስ ፍቅር ልቤን እንዲሰብረው ፈልጋለሁ የምትሉ ወንድሞችና እህቶች ደግሞ ቆመን በእግዚአብሔር ፍቅር ተደንቀን የመጨረሻ አምልኳችንን ሪስፖንድ አድርገን እንወጣለን በዚህ ምሽት። ከባህር
ከአብ ዘንድ ለኔ ተሰጠ ትልቁ ስጦታ ያንተ ነው። ይህ ሚስጥር ለኔ ተገልጧል መዳን ካንተ ዘንድ ሆኖልኛል። ከአብ ዘንድ ለኔ ተሰጠ ትልቁ ስጦታ ያንተ ነው። ይህ ሚስጥር ለኔ ተገልጧል መዳን ካንተ ዘንድ ሆኖልኛል። ውለታ አስታውሳለሁ ፈቅጄ አመልክሃለሁ። ውለታን አስታውሳለሁ ወድጄ አመልክሃለሁ። ውለታን አስታውሳለሁ ፈቅጄ አመልክሃለሁ። ከአብ ዘንድ ለኔ ተሰጠ ትልቁ ስጦታ ያንተ ነው። ይህ ሚስጥር ለኔ ተገልጧል መዳን ካንተ ዘንድ ሆኖልኛል። ውለታን አስታውሳለሁ ፈቅጄ አመልክሃለሁ። ውለታን አስታውሳለሁ ወድጄ አመልክሃለሁ። ውለታን አስታውሳለሁ ፈቅጄ አመልክሃለሁ። በምን አጎደልከኝ መፍትናው የተወደደ ከጫፍ ጫፍ ሙላት የምትደላ የምትመች ሰው እንኳን የሚያውቀውን ይሄ ያለኝ ይላል። አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል። የማታልፍ ማትረግም ትምክህቴ አልቀይር መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ትስተምራለህ። ለሚያዩኝ ሁሉ እዩልኝ የሚያስብል እዩልኝ ደግነቱ እዩልኝ ምሕረቱን እዩልኝ ደግነቱን እዩልኝ ከባህር ይዘልቃል የፍቅርህ ጥልቀቱ ራስህን አሳንሰህ ገብተሃል በየቤቱ። ከባህር ይዘልቃል መውደድ ጥልቀቱ በኢየሱስ በኩል መተህ ተገኘ በየቤቱ። አቤት አቤት ፍቅር አቤት ፍቅር አቤት ፍቅር አቤት 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 መውደድ አቤት መውደድ አቤት መውደድ አቤት አቤት አቤት
አስታውሳለሁ ከቅጄ አመልክሃለሁ ውለታ አስታውሳለሁ ወድጄ አሜን። ኢየሱስ በመጽሐፍ ውስጥ ላይ እንደዚህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። ስለዚህ የሕዝብን ኃጢአት ለማስተስረይ በእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ይላል። የታመነ ካህን አለን በሰማይ። የታመነ ካህን አለን በሰማይ። የታመነ ካህን አለ በእኛም መካከል። በክርስቶስ በኩል እግዚአብሔር ወደኛ ቀረበ፣ አማኑኤል ሆነልን፣ እግዚአብሔር ከኛ ጋር አለን። እየዘመርን በጣም ልቤን ሲነካ የነበረው ሌላኛው በሱ በኩል ደግሞ እኛም ወደ እግዚአብሔር ቀረበን። ይሄው ራሱ ዕብራውያን ሲናገር በሱ በኩል ወደ ቅድስተ ቅዱሳን መግባት አለን ይላል። ጳውሎስም ሲናገር ያንን ያለው በሰማይ ተሰውሯል ሕይወታችሁ በእግዚአብሔር ዙፋን ዘንድ ነው ያላችሁት ይላል። በዛ ያለውን አስቡ ይላል። ሰውም ወደ እግዚአብሔር ቀረበ በክርስቶስ በኩል። እግዚአብሔር አምላክ እናከብረሃለን። እውነት የኛ የጽድቅ ብዛት ሳይቆጠር የወደቀን ሰው በክርስቶስ በኩል ስላነሳ በሱ ጽድቅ ወደ አንተ መቅረብ ስለሆነልን እናመሰግናለን። ይህንን መዳን በእኛ ዘንድ ስለሆነልን ይህን መዳን እኛም ስለተካፈልን በእውነት እግዚአብሔር አምላክ እናመሰግናለን። የምህረትህን ብዛት በዚህ ውስጥ አይተናል። ወደ እኛ እንደቀረብከን አየን፣ አወቅን። እግዚአብሔር አምላክ እናመሰግናለን። ክብርህ በማዕከላችን ስለሆነ በቃልህም ስለተናገርከን ተመስገን። ክብር ሁሉ ለአንተ ይሁንልህ። በእውነት ይገባዋልና እንደሚል ቃልህ ክብር ሁሉ ለአንተ ይሁንልህ። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለወልድ ይሁን። ክብር ሁሉ ለመንፈስ ቅዱስ ይሁን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ጸጋውን ያብዛላችሁ፣ ሰላሙንም ይስጣችሁ። እግዚአብሔር ፊቱን በእናንተ ላይ ያብራ። በመልካምነቱ ሁሉ እግዚአብሔር ያጥገባችሁ። በመልካም ከዚህ እንሄዳለን። በኢየሱስ ክርስቶስ ስም ጸልየን፣ አሜን አሜን። እግዚአብሔር ይባርካችሁ።